ጸልየን ነው የምንጀምረው። አጋቦስን ወርዷል መሰለኝ። ቆይ አንዴ እንጸልይና እንጀምራለን። ጌታ ኢየሱስ ዘመናችሁን ይባርክ። በጣም የሚገርም የሚደንቅ ጊዜ እንደሚኖረን ተስፋ አደርጋለሁኝ። በእግዚአብሔር መንፈስ ሆናችሁ አብረን እንጸልያለን። ክብር ለኢየሱስ ይሁን። ጻድቅና ቅዱስ እውነተኛው አምላካችንና አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ በአንድ ልጅ ስም ከፍ ያለ ምስጋና የነፍሳችንን መገዛት፣ የስጋችንን መገዛት፣ የመንፈሳችንን መገዛት ላንተ እናቀርባለን። በዚህ በሚኖረን የወንጌል ቆይታ ውስጥ አባት እግዚአብሔር ሆይ ያንተ ቃል ያንተ ሐሳብ እንዲስተናገድ ልትናገር የፈለከውን በእኔም በወንድሞቼም እንድትናገር ለሕዝብ ጥያቄ መልስ የሚሆን የጥበብ ቃል የእውቀት ቃል ካንደበታችን እንዲወጣ ባሮችህን እኛን እንድትረዳን እንጸልያለን። ጊዜውንና ቦታውን ሁኔታውን ሁሉ አሳልፈን ለአንተ እንሰጣለን። ክብር ሁሉ ለአንተ ይሁን። መንፈስ ቅዱስ አንተ ሳታግዘው የመንግስትን ሥራ ሊሰራ የሚችል ማንም የለም። ጸጋህ ነው ከዚህም በፊት የረዳን፣ ከዚህም በኋላ የሚረዳን ጸጋህ ነው። ጸጋህ ከኛ ጋር እንድትሆን በመገኘት እንድታረሰርሰን በጌታ በኢየሱስ ስም ጸለይን። ጊዜውን ቦታውን ሁኔታውን ሁሉ እኔንም ወንድሞቼንም የሚሰሙንን ሁሉ አሳልፈን ለአንተ ሰጠን በጌታ በኢየሱስ ስም አሜን። እሺ በአንድ ጥቅስ እንጀምራለን። ከዛ ቃልዬም ሐሳቦችን ያነሳል። የምንጀምርበት የመጽሐፍ ቅዱስ ክፍል አንደኛ ቆሮንቶስ ምዕራፍ 16 ቁጥር 9 ላይ ያለውን ቃል መነሻ በማድረግ እንጀምራለን። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 9 ላይ ሥራ የሞላበት ትልቅ በር ተከፍቶልኛልና ተቃዋሚዎችም ብዙ ናቸው ይላል። ብዙ ናቸው እና በጣም መገረምበት የመጽሐፍ ቅዱስ ክፍል ነው። የጳውሎስን አገልግሎት ስናስብ እንደ አገልጋይ ራሳችንን የምናይበት መንገድ አለ። ማለት ራሱ ይሄ አሁን ያነበብነው ቆሮንቶስ 16 ቁጥር 9 ላይ ያለው ቃል በራሱ አገልጋይ ሲያነበው የሚረዳው ነገር አለ። ወንጌል የሚሰበኩ ምዕመናን ሲያነቡት ደግሞ የሚሰማቸው ስሜት አለ። እኔ ለአገልጋይ ይሄ በጣም ስፔሻል የሆነ ቨርስ ነው ብዬ አስባለሁ። ምክንያቱም ጳውሎስ የንግድ በር ተከፍቶለት አይደለም ይሄን የተናገረው። ጳውሎስ ይሄን የተናገረው የስኬት በር ተከፍቶለት አይደለም፣ የስልጣን በር ተከፍቶለት አይደለም። ይሄ ከአገልግሎት ጋር በቀጥታ የተገናኘ እግዚአብሔር በክርስቶስ ኢየሱስ ከተቤዠው በኋላ አዲሱን ጎዳና ከጀመረ በኋላ የሚያሳድደውን መንገድ ካሳ በሚመስል ሁኔታ እያፈረሳቸውን እየገነባ የሰደባቸውን እየባረከ ያንጓጠጣቸውን እያከበረ እስር ቤት የወረወራቸውን ሶሪ እያለ ያገለገለው አገልግሎት ስለሆነ ይሄ የተከፈተ በር የሚለው ሐሳብ ስለ አገልግሎት የተሰጠ ነው። በሩ የአገልግሎት ነው። በሩ የወንጌል በር ነው። እንደነ ኤፌሶን፣ እንደነ ፊልጵስዩስ፣ እንደነ ቆላሲስ፣ እንደነ ቆሮንቶስ አይነት እንደነ ገላትያ አይነት ሰፋፊ የወንጌል በሮችን እግዚአብሔር ከፍቶ ሰጥቶታል። በዛ በተከፈተው መንገድ ደግሞ እንደምታውቁት በመርከብ ጉዞ እስከ አራተኛው በዋናነት እስከ 3 ነው የሚባለው፣ ግን እስከ አራተኛው የወንጌል ጉዞ ድረስ በተከፈቱለት በሮች ሁሉ ጳውሎስ ያለማቅማማት እየገባ ወንጌልን ያስተማረ፣ ብዙ አብያተ ክርስቲያናትን የተከለ፣ ብዙዎችን ከጨለማ እንዲወጡ ምክንያት የሆነ ሰው ሆኗል። ስለዚህ ለኔም ለቃልዬም ለቅዱስም ለአጋቦስም በዚህ ዘመን እግዚአብሔር የወንጌልን አደራ ያሸከማቸው በሙሉ ይህን ቃል ሲያነቡ የተለየ ስሜት እንደሚሰማቸው አምናለሁ። እንደምታውቁት ከፊላደልፊያ ቤተክርስቲያን ጋር ተያይዞ ጌታ ኢየሱስ ለፊላደልፊያ ቤተክርስቲያን ያስተላለፈው አንዱ መልእክት ይሄንኑ የሚመስል ነው። ምንድነው የሚለው? ለዛ መሪ በፊት የተከፈተ በር ሰጥቼሃለሁ፣ ማንምም ሊዘጋው አይችልም። ማንም አሁን ለዛ የቤተ ክርስቲያን መሪ እንደ መሪ ሲሰጠው ይሄ ቃል ዝም ብሎ አይደለም፣ በራሱ በጌታ በኢየሱስ የተነገረ ቃል ነው። ከሰማይ የመጣ ቃል ነው።
ስለዚህ ምን አይነት በር ተከፍቶለት ነው ሰውዬ ስንል ወንጌል እርሻ፣ ሰፊ እርሻ ተሰጥቶታል። ብዙ ህዝብ እንዲያደምጠው ሆኗል። ይሄንን በሲስተም አናገኘው፣ ከላይ ሲሰጥ ነው እንጂ በሲስተም የሚመጣ ነገር አይደለም ይሄ። ስለዚህ አደራና ራእይ አሸክሞን እግዚአብሔር ወደዚህ ምድር ሲያመጣን ከእናታችን ማህፀን ጀምሮ ሲመርጠን ሰፊ እርሻ አለ፣ ብዙ የሚድን ህዝብ አለ፣ ብዙ ወንጌልን መስማት ያለበት ህዝብ አለ። ከጥንቆላ፣ ከድግምት፣ ከአስማት፣ ከሟርት፣ ከባዕድ አምልኮ ልምምድ መውጣት ያለበት ሰፊ ህዝብ አለ። ስለዚህ ያንን ህዝብ አስቦ ነው እኔን ያንቀሳቀሰኝ፣ አንተን ያንቀሳቀሰ ማለት። ስለዚህ ይሄ አሁን የምትሰሙት ድምፅ በተከፈተልን ትልቅ በር ውስጥ የምትሰሙት ነው ማለት ነው። ሃሌሉያ፣ ክብር ለጌታ ይሁን። ይሄ የተከፈተ በር ነው። በቃ የተከፈተ። አሁን ይሄንን ሰዎች ሊዘጉት አይችሉም። በቃ ሊዘጉት አይችሉም። በቀላሉ ሰዎች የእግዚአብሔርን ቃል እየሰሙ ወደ ጌታ መንግስት እየተጨመሩ ያሉበት፣ ጥያቄያቸው እየተመለሰ ያለው በዚህ በሶሻል ሚዲያ ይሄ የተከፈተ በር ነው። ሶሻል ሚዲያው ለወንጌል ተከፍቷል። ቴሌቪዥኖች፣ ትልልቅ ቴሌቪዥን ያላቸው አገልጋዮች በምድራችን ላይ ተነስተዋል። እግዚአብሔርን አከብራለሁ፣ እግዚአብሔርን አመሰግናለሁ። ምክንያቱም ምንም አልነበረንም በፊት። የሰዎችን ቴሌቪዥን ተለምኖ መንፈሳዊ ነገር ለማስተላለፍ የምንጋጋጥበት ዘመን ነበረ። ትዝ የሚላችሁ ከሆነ ታኦሎጎስ የቴሌቪዥን ጣቢያን ስናቋቁም ኢቢኤስ የሚባለው ቴሌቪዥን ላይ የመጀመሪያ መንፈሳዊ የመልእክት ዝግጅት ሆኖ ወንጌልን ለሰዎች ስንነግር የነበረው የመጀመሪያዎቹ እኛ ነን። ምናልባት ኢቢኤስ ሊረሳው ይችል ይሆናል እንጂ እኛ ነን የጀመርነው። ከዛ በኋላ ነው ሌሎች የመጡት። አሁን ግን በምድሪቱ ላይ ትልልቅ የቲቪ ቻናሎች አሉ። ይሄ እግዚአብሔርን የምናመሰግንበት አንዱ መንገድ። ስለዚህ ሶሻል ሚዲያው ደግሞ አሁን እጃችን ላይ ባለው ስልክ እንደዚህ ከህዝብ ጋር መገናኘት ችለናል። ትልልቅ ጉባኤዎች፣ አሁን ዛሬ የምናወራበት ትልቁ አይዲያም ሐዋሳ ለኢየሱስ በሚል ርዕስ የተዘጋጀው ታላቅ ጉባኤ ነው። ክሩሴድ ነው፣ የዝማሬና የወንጌል ጉባኤ ነው። ስለዚህ እሱም ሰፊ በር ነው። ሌላው ከህዝብ ጋር የምንገናኝባቸው አብያተ ክርስቲያናት የተከፈቱልን በሮች ናቸው። ለጸሎት፣ ለምስጋና፣ ለአምልኮ የምንሰበሰብባቸው በጣም ትልልቅ የዝማሬ ኮንሰርቶች፣ እነዚህ ሁሉ የተከፈቱ በሮች ናቸውና እግዚአብሔር ዘመን ሰጥቶናል፣ እግዚአብሔር ጊዜ ሰጥቶናል። በዚህ ጊዜ ደግሞ መጠቀም ስላለብን ነው ይህን መልእክት ይዘን ወደ እናንተ የምንመጣው። ወገኖቼ እኔ እግዚአብሔርን ስለተከፈቱልን በሮች ሁሉ በእውነት አመሰግነዋለሁኝ። ጌታ መልካም ነው። ስለዚህ በዚህ መንፈስ ውስጥ ሆነን ቀጣይ ጉዳዮቻችንን ሁሉ እናወራለን። ቃልዬ ወደ አንተ እመጣለሁኝ። ክብር ለኢየሱስ ይሁን። አሁንም ሼር ማድረጋችሁን አትርሱ። ጌታ ይባርክህ። እግዚአብሔር ሁል ጊዜ ከሚመሰገንበት መንገድ አንዱ ሰዎች ሁሉ የሚድኑበትን ወንጌል አይደለም በጣም በአይኒሚስ እንዲደርስ ያደርጋል። ቆላስይስ ምዕራፍ 1 ቁጥር 27 ላይ ጳውሎስ የሚናገረው በጣም የምወደው አንድ ቃል አለ። ምንድነው? ይህም ወንጌል ከፀሐይ በታች ባለ ፍጥረት ሁሉ ዘንድ የተሰበከ ነው ይላል። አሁን ይህንን የጳውሎስን ቃል ይዘን ደሞ ሪያሊቲውን ስናየው እንግዲህ የዓለማችን ስንቱ ክፍል በወንጌል ተደርሷል የሚለው ገና ብዙ መስራት እንዳለበት የሚያመለክት ቢሆንም ግን እግዚአብሔር ላልሰሙ ሰዎች ወንጌልን መስማት የሚችሉበትን መንገድ በቃ እንደሚያመቻች ጳውሎስ ያለውን እምነት በግልጽ የሚያሳይ ቃል ብዬ አስባለሁ። እና ወንጌል በክርስቶስ ኢየሱስ የታላቁ ተልእኮ እውነታ ውስጥ ያለ ነው። ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ወደ አባቱ ሊሄድ ሲል በእጃቸው ላከው ነው የሚለው አይደለ? ይህንን የማይለወጠውን ቅዱስ የሆነውን ደህንነት የሆነውን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው ይላል። እና ወንጌል ለፍጥረት ሁሉ ነው የሚሰበከው። እግዚአብሔር ለሰው ያለው ዓላማ አንድ ነው። የእግዚአብሔርን ልብ ብንከፍተው የምናገኘው ሰው ነው። እግዚአብሔር ለሰው ያለው ደግሞ እቅድ የሰዎች መዳን ነው ማለት ነው። ስለዚህ እጃችን ላይ ያለው ወንጌል የመዳን ወንጌል ነው። አሁን ጊዜውም ሰልጥኗል እንደምናውቀው። በተለይ ሚዲያው ኪንግደም ኦፍ ኤር ነው የሚባለው። ስለዚህ ሰዎች በየትኛውም አይነት ሁኔታ እጃቸው ላይ እግዚአብሔርን መልእክት ሊደርሳቸው የሚችልበት ኦፖርቹኒቲ ተመቻችቷል እንዳልከው ማለት ነው።
ስለዚህ እድል እኛም እናመሰግናለን። በዚህ ደግሞ ፕላትፎርም ላይም እየደከሙ ያሉ ወንድሞች በጣም ብዙዎች ስለሆኑ ብዙ ምስክርነቶችም ደግሞ አሉ ከጨለመው ቤተክርስቲያን በአደባባይ በሆነ መንገድ እየዳኑ ያሉ እያመለጡ ያሉ ሰዎች ስላሉ እግዚአብሔርን እናመሰግናለን ማለት ነው። እና ትዝዬ ዛሬ የተሰበሰብነው እንግዲህ እግዚአብሔር በአንተ ምክንያት ሊሰራ ስላለው እና ደግሞ ስለሰራውም ስራ አንደኛ ምስጋና ልናቀርብ ነው። ሁለተኛ ደግሞ ከፊታችን ጥር 16 እና 17 ቅዳሜና እሑድ ማለት ነው በአዋሳ መስቀል አደባባይ አዋሳ ለኢየሱስ የሚል ታላቅ የወንጌል ክሩሴድ አዘጋጅተናል ማለት ነው እና በዛ ስፍራ ላይ መንፈስ ቅዱስ በኃይል እንዲሰራ ከምስጋና ቀጥሎ በኃይል እንዲሰራ መጨረሻ ላይ በጸሎትና በምልጃ የምንዘጋው ይሁንና ነገር ግን ከዛ መርሃ ግብር ወይም ከዛ ክሩሴድ ጋር በተያያዘ ለሰዎች ልንሰጠው የሚገባው መረጃ አለ ብለህ ይህንን ሐሳብ ካንተ በመጣው መሰረት በታላቅ ደስታ ቅዱሴም እንግዲህ ምናልባት አጋቦስም ትንሽ ኔትወርክ ያስቸገረው ይመስለኛል። የተሰበሰብንበት ዓላማ ይሄ ነው ማለት ነው። የሰበሰብንበት ዋና ዓላማ በቃ አባታችንን ልንባርክ እንደገና ደግሞ በፊታችን ስላለው በአዋሳ ስለሚካሄደው ታላቅ የወንጌል ክሩሴድ ግልጽ ልናደርግላችሁና በዛው ደግሞ አብረን መጸለይ እና እንድንችል ነው ማለት ነው። ለጌታ አሳልፈን ደግሞ ከእናንተ ጋር እኛ በግል በአካልም ተገናኝተን በዚህ ጉዳይ ላይ እየጸለይን ነው። ግን ደግሞ ከእናንተ ጋር ደግሞ ይህንን ጉባኤ ለጌታ አሳልፈን ለመስጠት እና ለመጸለይም ስለሆነ በዚህ ስለሰበሰብን እግዚአብሔርን በጣም አድርጌ አመሰግናለሁ። ተባረክልኝ። እና እኔ በዚህ ክሩሴድ ላይ ሰዎች ሊያውቁ ይገባቸዋል ብዬ የማስባቸውን አንዳንድ ጥያቄ ብጠይቅህ እኔም ብቻ ሳይሆን ቅዱሴም አለ አንዳንድ ጥያቄዎች ብንጠይቅህና በዛውም ደግሞ የእግዚአብሔርን ቃል እየተነጋገርን ፕሮግራሙን በመንፈስ ቅዱስና በጸጋው ቃል እናሳልጠዋለን ማለት ነው። እና ምንድን ነው ዓላማው? ሚሊኒየም ላይ የነበረውን ከዚህ በፊት እንግዲህ አይተናል። የኢየሱስ ፕሮግራም በሚሊኒየም ብዙ ሰዎች በእውነት በጣም አስደናቂ በሆነ ሁኔታ ወደ ጌታ መንግስት የመጡበትና ደግሞ የታነጹበት ፕሮግራም ነበረ እና ዩቲዩብ ላይም ደግሞ ተጭኗል። ምናልባት እዚህ 444 ሰዎች አያለው መረጃው የሌላችሁ በትዝታው ሳሙኤል የዩቲዩብ አካውንት ላይ ኦፊሻል አካውንቱ ላይ ተለቀዋል በቅርቡ ማለት ነው። አሁን ደግሞ እግዚአብሔር ሌላ እድል ሌላ በረከት ሰጥቶን በሐዋሳ ከተማ መስቀል አደባባይ ላይ ሐዋሳ ለኢየሱስ ታላቅ የወንጌል ክሩሴድ ይካሄዳልና ይህ የወንጌል ክሩሴድ ዓላማው ምንድን ነው? ይህን ስታስብ ምን አስበህ ነው ይህን ያደረግከው? እስቲ ዓላማውን ብትነግረን ደስ ይለናል እና ሰዓታችንን ተጠቅመን ጥፍጥ አድርገን ቅዱሳንን ይህን ነገር በደንብ እንዲጨብጡ ማድረግ ስለሚገባን የመጀመሪያው ጥያቄን ላቀርብልህ እፈልጋለሁ። ዓላማው ምንድን ነው? ኦኬ፣ ድምፄ ይሰማል? ይሰማል። እሺ፣ ተባረክ ቃልዬ። ዓላማው እንግዲህ ከዚህ በፊት በሚሊኒየም አዳራሽ በተዘጋጀውም ላይ የተናገርኳቸው ዋና ዋና የዚህ ጉባኤ ዓላማ ቋሚ ማለት ፐርማነንት ሆነው የሚቀጥሉ የማይቀየሩ ዓላማዎችና ራእዮች አሉት። ለኢየሱስ የሚለው ራሱ ርዕሱና ሎጎም ሆነ ቀጣይነት ያለውና በተለያየ ስፍራ ፕሮግራም ብናዘጋጅም ወጥ የሆነ ዓላማ ያለው አጀንዳ ነው ማለት ነው። ስለዚህ የመጀመሪያው እግዚአብሔርን በአምልኮ በምስጋና ከፍ ማድረግ ነው። በሞትና በትንሣኤው ያዳነንን ጌታ የሞተልንን የቆሰለልንን ስለኛ ብዙ የሆነልንን ጌታ የእሱን ፍቅር እያሰብን ሰዎች ከነፍሳቸው የሆነ ምስጋና ለጌታ ክብር እንዲያመጡ ምስጋና እንዲያመጡ ነው። ስለዚህ አምልኮ ነው የመጀመሪያው ዓላማ፣ አምልኮ ነው። አምልኮውን ደግሞ እንደምታውቁት በእውነትና በመንፈስ የሚቀርብ ጉዳይ ነው። ከሃይማኖት ቤት ውስጥ ስንወጣ አንዱ እግዚአብሔር በልባችን ያበራው ነገር ለብዙ ዘመን ለፍጡራን ስንዘምር ኖረናል። ለማይገባቸው ስናቀነቅን ኖረናል። ግጥም አሳክተን ዜማ አሳክተን የዘመርናቸው አሉ። እነዛን ነገሮች የተዋጁ ዝማሬዎችን በማዘጋጀት ክብሩን ሙሉ በሙሉ ለጌታ በማስረከብ አምልኮ እንዲፈጸም ማድረግ እሱ የመጀመሪያው ዓላማ ነው።
ክብር ለኢየሱስ ይሁን። ሁለተኛው ደግሞ ወንጌል ዝማሬ የሚዘመርበት ስፍራ ሁሉ ወንጌል መሰበክ አለበት ብዬ አምናለሁ። ስለዚህ ሁለተኛው ጉዳይ ወንጌል መስበክና በጨለማ ባለማስተዋል በኃጢአት በኩነኔ ውስጥ ያሉ ሰዎችን በክርስቶስ ኢየሱስ ነፃ በሚያወጣው ወንጌልና በሱ ስም ነፍሳትን በመጥራት ወደ ጌታ መንግስት መጨመር። ሁለተኛው ጉዳይ እሱን። ይህን የምናደርገው ደግሞ ጽድት ያለውን ያልተቀላቀለ ያልተሸቀጠ ወንጌል ለሰዎች በመንገር እና ሰው እንዴት እንደሚድን ማወቅ አለበት። እንዴት እንደሚድን የሚያውቀው እንዴት እንዳዳነው ጌታ ኢየሱስ እንዴት እንዳዳነው ሲነገረው። ስለዚህ እንዴት እንደዳነ ክርስቶስ እንዴት ዋጋ እንደከፈለና እንዴት እንዳዳነው ስንነግረው ያ ወንጌል ነው፣ ያ የምስራች ነው። የተከፈለለትን ዋጋ ያውቃል፣ ለራሱ የሚሰጠውን ግምት ያስተካክላል። የተፈጠረው ለዘላለም እቅድና ለዘላለም የእግዚአብሔር መንግስት ዓላማ እንጂ በልቶ ጠጥቶ ያማረ በልቶ የሞቀ ለብሶ ያማረውን ነድቶ ለመኖር እንዳልሆነ እንዲገባው። እኔ እንግዲህ አሜሪካን ሀገር ነው መኖሪያን ያደረግኩት። በነገራችን ላይ ቅዱሴ እኔ ወደዚህ ስመጣ ቅዱሴ ወደዛ ሄደ እና ባለፈው ስዝቅ ነበር እንዴ እኔ እኮ በቃ እዛ እኮ ሰልችቶኝ ወደዚህ መጣሁኝ፣ አንተ ደግሞ ትሄዳለህ ወይ ስለው ነበር። አይ ሊዮ ብዬ ነው እንጂ ትንሽ ቆይቼ መመለስ አይቀርም እኔም እያለ እየተጫወትን ነበርና ጌታ መልካም ነው። በዓላማ ነው የሚወስደን። የትም ቦታ እንሂድ ወንጌል እንሰራለን። ይህን እናምናለሁ። እግዚአብሔር ለቅዱሴ የሚከፍተው የአገልግሎት በር እንዳለ እንግዲህ ኒውዮርክ አካባቢ ነው እንደሰማሁት መኖሪያውን ያደረገው። እዛ በጣም ብዙ መዳን ያለባቸው ነፍሳት አሉ። ባይዘወይ የትም እንሂድ የትም ቦታ እንቁም፣ በእኛ ላይ የሚታየው ክርስቶስ ነው። ሃሌሉያ ሰይ መንፈስ ቅዱስ ስሙ ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። የትው ለቅሶ ቤት ብትሄድ አንተ ላይ የሚታየው ኢየሱስ ነው። ሰርግ ቤት ብትሄድ አንተ ላይ የሚታየው፣ ኢቭን የቀበሌ ስብሰባ ላይ እንኳን ብትሄድ አንተ ላይ የሚታየው ኢየሱስ ነው። ሃሌሉያ። ሌላ ማንም ሊታይ አይችልም። በቃ ጌታ ለራሱ ብቻ ነው የሚያደርገን። ስለዚህ በአደባባዮች ላይ የሚደረጉ እንደዚህ የጀማዋ የወንጌል አገልግሎቶች የብዙ ሰዎችን ልብ ወደ ጌታ መማረክ ይችላል። በነ ጳውሎስ አገልግሎት ውስጥ ለምሳሌ በገበያ መሃል ቆሞ የተናገሩበት ጊዜ አለ። ወንዝ ዳር ለተሰበሰቡ ሰዎች ያገለገሉት አገልግሎት አለ። በትልልቅ ሰዎች ቤት እንደነ ቆርኔሌዎስ አይነት ቤት ውስጥ ለተሰበሰበ ብዙ ሕዝብ ወንጌል የተናገሩበት አጋጣሚ አለ እና በመቅደስ ፊት ለፊት ቆሞ የተናገሩበት ጊዜ አለ እና ቦታዎቹን ስናይ ብዙ ሕዝብ በአንድ ጊዜ በሚሰበሰብበት ስፍራ ወንጌልን መመስከር ትርፋማ ያደርጋል። ሁለተኛው የፕሮግራሙ አጀንዳ ብዙ ነፍሳትን በወንጌል መረብነት አጥምዶ ለጌታ መማረክ ነው ማለት ነው። ሶስተኛውና የመጨረሻው ግን እንደምታውቁት ጌታን የተቀበሉ ጌታን ተቀብለው ግን ወደኋላ ያፈገፈጉ በተለያየ አይነት መንገድ ከቸርች የራቁ ተሐድሶ የሚያስፈልጋቸው በተለያየ አይነት ጥያቄና የሞራል ውድቀት ውስጥ ያሉ መመለስ የሚፈልጉ ግን ያቃታቸው በእንደዚህ አይነት ፕሮግራሞች ላይ እነዚህን ሰዎች የተሐድሶን መልእክት አስተላልፎ በክርስቶስ ኢየሱስ ንስሐ ገብተው ድጋሚ ወደ ጌታ እቅፍ እንዲመለሱ ማድረግ ሶስተኛው አጀንዳ። ምክንያቱም የምናመጣውን ብቻ አይደለም ማየት ያለብን፣ ምንሰበስበውን ብቻ አይደለም። ብዙዎች ከተሰበኩና ወደ ጌታ መንግስት ከመጡ በኋላ በጣም አልባሌ በሆነ ህይወትና በፈረሰ ማንነት ውስጥ የሚኖሩ አሉ። ለነዚህ ሰዎች መልእክት ያስፈልጋል። ቸርች እንዳትል ቸርች አይመጡም፣ ትተዋል። ስለዚህ እንደዚህ አይነት የማነቃቂያ ፕሮግራሞች ሲኖሩ ይመጣሉ። አልቅሰው ከጌታ ጋር ኪዳናቸውን አድሰው ወደ ቤተ ክርስቲያን ወደ አገልግሎታቸው ወደ ጣሉት ነገር እንዲመለሱ ማድረግ ያስፈልጋል ማለት ነው።
ያለውን ካላጸናን አዲስ ብናመጣ ትርጉም አይኖረውም። ስለዚህ እነዚህ ሶስት ዋና ዋና ጉዳዮች አሉ። የዘላለም ሕይወት ሚኒስትሪ በዚህ መልኩ በአዋሳ ምድር ላይ ይህንን ለመስራት ነው ያቀደችው። እሱን ደግሞ እናከናውናለን። ጌታ በተናገረን መሰረት ድል ይሰጠናል። እነዚህ ዓላማዎች እንዲሳኩ ደግሞ መጨረሻ ላይ እንጸልያለን ማለት ነውና ይሄን ይመስላል ቃልዬ። አንድን ትልቅ መርሃ ግብር ሰዎች ሲሳተፉ የዓላማውን ማወቅ በትክክል ያንን ዓላማ በመተባበር ከእግዚአብሔር ሐሳብ ጋር አብሮ መስራት የሚቻልበት እድል ሰፊ ስለሚሆን ማለት ነው። ተባረክልን። በጣም ነው የምንወድህ። ቅዱሴ የምትለው ነገር አለ እንዴ? በጣም ደስ የሚል ጥያቄና ባይዘዌ ደስ የሚል ውይይት ላይ ነው ያለ ነው። ጌታ ይባርክ ቃልዬ። በጣም የብዙ ሰዎችን ጥያቄ ሰዎች ከሚጠይቋቸው ጥያቄ ወሳኝ የሆኑ ጥያቄዎችን ነው የጠየቀው። እኔም ጥያቄ ይኖረኛል፣ ግን ከዛ በፊት ቅድም አንድ ጥቅስ አንብቦ ነበረ ፓስተር ማለት ነው። ሲናገር ምን አለ? የበር መከፈት፣ ስለ አገልግሎት የበር መከፈት። የበር መከፈት ማለት ልክ ሳምሶን የጋዛን በር ነቅሎ እንደሄደው ማለት አይደለም። እንግዲህ የሰው ልብ የሰው የተመቻቸ ልብ፣ መልካም እርሻ፣ የእግዚአብሔር ቃል የሚያርፍበት እርሻ ማለት ነው። ለምሳሌ አሁን ከትዜ ጋር ተያይዞ አንድ ውስጤ ላይ የሚመጣ ጥቅስ አለ። ይህ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 1 እስከ 6 ወንድሞች ሆይ፣ አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 1 ጀምሮ ላንብብ። ወንድሞች ሆይ ራሳችሁ ወደ እናንተ መግባታችን ከንቱ እንዳልሆነ ታውቃላችሁና፣ ነገር ግን እንደምታውቁት በፊልጵስዩስ መከራን አስቀድመን መከራ ተቀብለን ተንገላተንም በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈርን። ልመናችን ከስተት ወይም ከርኩሰት ወይም ከተንኮል አልነበረምና፣ ነገር ግን የወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን መጠን እንዲሁ እንናገራለን። ልባችንን የሚመረምር እግዚአብሔርን እንጂ ሰውን ደስ እንደምናሰኝ አይደለም። እንደምታውቁ እያቆላመጥን ከቶ አልተናገርንም፣ እግዚአብሔርም እንደሚመሰክር እያመካኘን በመጎምጀት አልሰራንም ይላል። ከዚህ ጋር በጣም ከትዝታው አገልግሎት ጋርም ከኛ አገልግሎት ጋርም በጣም ልናገርም በጣም መሬት ላስይዘም የምፈልገው ነገር ምንድን ነው? ጳውሎስ በፊልጵስዩስ መከራን ተቀብሎ ወደ ተሰሎንቄ ተሰሎንቄ እንግዲህ ቀላል ከተማ አይደለችም፣ የወደብ ከተማ ናት። ወደ 200,000 ሰው ይኖርባት የነበረ በጣም የታወቀች እነ ኮብላዮቹ የኮበለሉባት እነ ዴማስ የኮበለሉባት የዘመኑ ኮንቴምፖራሪ ኒውዮርክን በሉት ዱባይን በሉት እንደዛ አይነት ከተማ ናት እንግዲህ። ስለዚህ በፊልጵስዩስ መከራን ተቀብሎ ፊልጵስዩስ ትባላለች። አሁን በግሪክ ሀገር የምትኖር ያለች ደሴት ናት። ከዛ መከራን ተቀብሎ እንግዲህ መከራ መቀበሉ አላስቆመው። በዛ ወንጌልን ሲሰብክ በዛ ወንጌልን ሲናገር ወደ ተሰሎንቄ ገብቶ ወንጌል እንዳይሰብክ በፍጹም አልተሳነው። በፊልጵስዩስ መከራን ተቀብለናል፣ ተንገላተናል፣ በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈርን። ልመናችን ከስህተት ወይም ከርኩሰት ከተንኮል አይደለምን። አሁን በህይወት ዘመናችን ለእናንተ የምንናገራቸው ነገሮች በብዙ ማማጥ፣ በብዙ መከራ፣ በብዙ መጠላት፣ በብዙ ስድብ፣ በብዙ ዋጋ መክፈል ውስጥ ሆኖ ይሄ ወንጌል ወደ እናንተ ሲመጣ በወንድማችንም በወንድሞቼም በእኔም ይሄ የወንጌል መልእክት ወደ እናንተ ሲመጣ ከስህተት አይደለም። ተሳስተን የገባንበት የህይወት ስርዓት አይደለም። ባይዘው ተሳስተን ሰዎች በድለውን የገባንበት የህይወት ስርዓት አይደለም። በደንብ አውቀን በደንብ ተረድተን ክርስቶስ ኢየሱስ በህይወታችን ላይ በርቶ ብርሃንን ካየን በኋላ የጨለማውን ግዝፈትና የጨለማውን ምን አይነት ይሄ ረቂቅነት ማለት ይሄ የጨለማውን አስከፊነት የተረዳነው ክርስቶስ ኢየሱስ ሲበራልን። ክርስቶስ ኢየሱስ ሲበራልን የተበላው ዘመናችንን እንዲሁ እንደ ማንኛውም ሰው ተኝተን ማሳለፍ አልፈለግንም። እንደ ማንኛውም ሰው በጴንጤ ቤትም ተወደን በዛም ቤት ተወደን ለማገልገል እውነትን በማሞካሸት እውነትን በማቆላመጥ ልንናገር አልደፈርም። እውነትን ፊት ለፊት ውሸትን ፊት ለፊት በመጋፈጥ እውነትን ደግሞ ለሰው ልጆች ሁሉ የተደበቁ ለብዙ ሺህ ዘመናት የተደበቁ በወንጌል ላይ የተዋሹ ውሸቶችን በእግዚአብሔር ቃል ለመጥረግና ለመገርሰስ ነው ማለት ነው። ስለዚህ ይሄ ወንጌል ወደ እናንተ ሲመጣ
እንደምታውቁ እግዚአብሔር አደራ ይሰጠን ዘንድ የታመነን ሆነን እንዳገኘን መጠን የምንናገረው ሰዎች አደራ እንደሰጡን መጠን አይደለም። አደራውን የሰጠን እግዚአብሔር ነው። የምንናገረውም ደግሞ በተሰጠን አደራ ልክ ነው ማለት ነው። ኦኬ፣ በተሰጠን አደራ ልክ ነው። ፊት ለፊት እንደምታውቁት አንዳንዴ ጥላቻ ያለን የሚመስል አይነት ነገር ሊመስላችሁም ይችላል። በፍጹም ጥላቻ የለንም። በዛ በየትኛውም አይነት ሰርክል ውስጥ ምንም አይነት ጥላቻ የለንም። አሁን የሰዎችን ለረጅም ጊዜ የቆዩ ውሸቶችን በእግዚአብሔር ቃል ስትመክቱ ጥላቻ ይመስላል። የራሳቸውን ነገር ስትነግሯቸው ስድብ ይመስላችኋል። እውነት ነው። ውሸትን ስታፈርስ፣ ለዘመናት የተገነቡ ውሸቶችን በእግዚአብሔር ቃል ስናፈርስ ጥላቻ ሊመስል ይችላል። ወንድሜ፣ የምንጠላው ከሰውየው ጀርባ ሆኖ የሚሰራውን ከመጽሐፍ ቅዱስ ውጭ ያለውን የውሸት ትምህርት ነው ማለት ነው። ከዛ በኋላ እንዲህ ይላል፣ እንዲሁ እንደምታውቁ እንዲሁ እንናገራለን፣ ልባችን የሚመረምር እግዚአብሔርን እንጂ ሰውን ደስ እንደምናሰኝ አይደለም። ይሄን በዚህ ጨርሰውና ወደ ጥያቄ ይገባል። ምንድን ነው የሚለው? ልባችንን የሚመረምር እግዚአብሔርን እንጂ ሰውን ደስ እንደምናሰኝ አይደለም። የትዝታውን ልብ የሚመረምረው እግዚአብሔር፣ የቃላምን ልብ የሚመረምረው እግዚአብሔር፣ የኔን ልብ የሚመረምረው እግዚአብሔር ነው። ለአንተ ራሳችንን እያስረዳን አንኖርም። የመረጥነው የወንጌል መንገድ እውነት ነው። ከብዙ ሰዎች ጋር ፊት ለፊት ሊያጋጨን ይችላል። እውነት ነው። ብዙ ሰዎች ፊት መጣላት ሊኖር ይችላል። ብዙ ሰው ፊት ሀክን ትፍ እየተባለብን ልናገለግል እንችላለን። በዚህ ሁሉ መሃል ግን ምንድን ነው? ልባችንን የሚመረምር እግዚአብሔርን እንጂ ሰውን እንደምናሰኝ አይደለም። ስለዚህ በዚህ ስፍራ እግዚአብሔር ለዚህ ወንጌል መጋቢን እንግዲህ ሲጠራ ቃል ሲጠራው ሰውን ለማስደሰት አይደለም፣ እግዚአብሔርን ለማስደሰት። ሰው ደስ አለው አላለም፣ ሰው ተመቸው አልተመቸው ወንጌል ወደፊት ይሄዳል ማለት ነው። ስለዚህ እግዚአብሔር ሰጥቶናል። ወደ ጥያቄ ስገባ ደግሞ ወንጌል እንደምታውቁት እኛ ጋር ትንበያ አይደለም። ወንጌል የተጠናቀቀ ዜና ነው። በሐዋሳ ላይ አሁን ትልቅ ፕሮግራም ተዘጋጅቷል። ከጥያቄ ጋር አንድ ላይ ቃል የሚታርገው በሐዋሳ ላይ ወንጌል ተዘጋጅቷል። ትልቅ የወንጌል ድግስ ሐዋሳ ለኢየሱስ በሚል ማለት ነው። ሐዋሳ የኢየሱስ ናት። ምድርና ሞላው ሁሉ የጌታ ኢየሱስ ክርስቶስ፣ ማንም ባለቤት የለም። እናንተ የምትጠቅሷቸው መጽሐፍ ላይ ያሉ ሰዎች ብታያቸው የ2000 ዓመት ታሪክ ስማቸው ከሰፈረ ሰውም ያደረጋቸው እነሱም እንዲታወቁ ያደረጋቸው የእግዚአብሔር ቃል ላይ መስፈራቸው ናቸው። ከ2000 ዓመታት በፊት ምድርን የመሰረተ ለዘላለም ይኖር የነበረ እግዚአብሔር አለ። የእግዚአብሔር ናት ምድሪቱ፣ የኢየሱስ ነው ምድሪቱ የኢየሱስ ናት። ስለዚህ ይችን ምድር በደንብ አድርገን በወንጌል ልናርስ ሐዋሳን ለኢየሱስ የሞተላት ለሐዋሳ ኢየሱስ፣ ማንም አልሞተላት። ብቻውን ቀራንዮ ላይ የሞተው ኢየሱስ ነው። ብቻውን ሐዋሳ መስቀል አደባባይ ላይ የሚሰበከው ኢየሱስ ነው። መስቀል ላይ የምናውቀው ልባችንን የገዛ ልባችንን በፍቅር ያሸነፈ ትላንት ከነበርንበት ከሞቀ ቤት ሰዎች ከሚሰግዱለት ሰዎች ከሚያሸበሽቡበት ቤት ከምንወደድበት ቤት ወጥተን ጠራራ ፀሐይ ላይ እየተደበደብን እየተሰደብን የምናገለግለው ያየነው የቀመስነውን በክርስቶስ ኢየሱስ የተደረገልን ትልቁን ነገር አይተን ነው። አሜን ነው። ስለዚህ ሐዋሳ ለኢየሱስ ፕሮግራም ላይ እንግዲህ እኛ ምን ብለን ነው የመጨረሻ የምናገራችሁ ነገር? ወንጌል ትንበያ አይደለም። ነገ ይዘንባል ትንበያ፣ ነገ እድናለሁ፣ ነገ ጸድቃለሁ ትንበያ። ወንጌል ትንበያ አይደለም፣ የተፈጸመ ዜና። አሁን መዳን ትችላል። የተወደደው ሰዓት አሁን ነው። ይሄንን ስትሰሙ የተወደደው ሰዓት አሁን ነው። በክርስቶስ ኢየሱስ በማመን ወደ ዘላለም ሕይወት እንድትመጡ በደንብ አድርገን ጋብዛችኋለን። እኔ ትዜን የምጠይቀው ጥያቄ ምንድን ነው? ዝግጅቱ ምን ይመስላል? ሐዋሳ ላይ ለሚደረገው ሐዋሳ ለኢየሱስ እንግዲህ ዝግጅቱ ምን ይመስላል? እንዴት እየሄደ ነው? ያሉ ነገሮች ቅደም በተከተል በዛ ፕሮግራም ላይ እስከዚህ አሁን እስከ ጥር 16 እና ጥር 17 በደንብ አድርጌ ለመናገር ጥር 16 ከጠዋት 2 ሰዓት ተኩል ጀምሮ መነሻውን ከመስቀል አደባባይ የሚያደርግ የእግር ጉዟል። ስለዚህ ምግበ ስጋ ምግበ ነፍስ ብየዋለሁ። እንደውም ፕሮግራሙን የትዜ መዝሙር ካወቃችሁ አልተራብኩም አልተጠማሁም በዘመኔ ምግበ ስጋ ምግበ ነፍስ ነው ጌታ ለኔ የሚለው መዝሙር ማለት ነው። ስለዚህ ሐዋሳ ለኢየሱስ ምግበ ስጋ ወምግበ ነፍስ ብለናል እንግዲህ። ስለዚህ የፋት ክምችት ያለባችሁ ሞባይል ያለባችሁ ይባላል ብዙ ጊዜ ወደዛ መታችሁ ስጋችሁንም ሸንቀጥ ታደርጋላችሁ በወቅ ከዛም በኋላ ደግሞ ለመንፈሳችሁም ደግሞ የእግዚአብሔርን ቃል ትካፈላላችሁ ማለት ነው። በአጠቃላይ ዝግጅቱ ምን ይመስላል? ትዜ ይሄ እንድትመልስልኝ ነው። ቴንክ ዩ። እሺ ቅዱሴ፣ ጌታ ኢየሱስ ይባርክ።
ድንቅ ነው። ማብራሪያውን በጣም በጣም ጥሩ ነው። ወንጌል የምናገለግልበትን መንገድ እና የመንፈስ ቁርጠኝነት የሚናገር ነው ያነበብከውም የመጽሐፍ ቅዱስ ክፍል። ማንንም በማባበል በማታለል የምንሰራው ስራ የለም፣ የተገለጠ ነው። በዛ መሰረት ነው ዛሬም ነገም ከነገ ወዲያ የምንቀጥለው በዚሁ መንገድ ነው እና ለምትወደው ሰው እውነቱን ትነግረዋለህ፣ እውነቱ ደግሞ ይገባዋል፣ ይረዳዋል ማለት ነው እና ከተሰወረ ፍቅር የተገለጠ ተግሳጽ ይበልጣል ወይም ይሻላል ይላል መጽሐፍና የተገለጠ ተግሳጽ ባይዘዌ በእኛ አገልግሎት ውስጥ ለምሳሌ ሐሰትን ሐሰት ስንል እኔ ለሐሰት ምንም አይነት ርህራሄ የሚባል ነገር የለኝም። በቃ ሐሰት አይንቆለጳጰስም። ሐሰት በአማሩ ቋንቋዎች ተሽሞንሙኖ የሚቀርብ አይደለም። ዘንጥለህ ገንጥለህ የምትጥለው ነገር እንጂ የምታሽሞነሙነው ነገር አይደለም። ስለዚህ ለእውነት ዋጋ እንከፍላለን። እውነትን በመመስከር እውነትን ለሰዎች በመግለጥ ከተጣመመ መንገድ ወደ ጌታ ወደ ቀናው መንገድ እንዲመጡ እንነግራቸዋለን። ሐሰቱን ደግሞ እናፈርሳለን ማለት። ስለዚህ ይሄ አካሄድ የብዙዎችን ልብ ወደ ጌታ እያመጣ ያለ ነው። እኔ ኮንፈርሜሽን ከሰው አልጠብቅም። ከየትኛውም ወገን ለማገለግለው አገልግሎት ኮንፈርሜሽን አልጠብቅም። ይሄ የኔ አቋሜ ነው ማለት እውነትም ሲገባኝ ስረዳም ከመጣ ወደ ጌታ ከመጣው ቀንና ደቂቃ ጀምሮ ውስጤን የወረሰው አሰራር ይሄ ነው። በቃ የማንንም ኮንፈርሜሽን አልጠብቅም። በቃ ምክንያቱም ይሄንን ቃል ወርዶ የተናገረው ኢየሱስ ከሰማይ ወርዶ በምድር ላይ ይህንን አሁን የምንናገረውን ወንጌል ያስተማረው ኢየሱስ መልአክ አይደለም የተናገረው፣ ራሱ ነው የተናገረው። ኮንፈርሜሽኑ እሱ ራሱ የተናገረው ቃል። ሁለተኛ ጌታ በመሞቱና በመነሳቱ ምክንያት የተቀበልነው የህይወት መንፈስ ኮንፈርም አድርጎታል። በድንቆችና በተአምራቶች የሚያጸናው ቃል ነው የእግዚአብሔር ቃል። ስለዚህ የሚመሰክርልን መንፈስ እንዳለ ደግሞ ሮሜ ምዕራፍ 8 ላይ እንደተጻፈው ልጅነታችንን ጭምር እንኳን ያስረዳን መንፈስ ቅዱስ ነው። ስለዚህ ልጅነቴን የመሰከረልኝ መንፈስ ቅዱስ ለሌሎች የማስተምረውንም ወንጌል በሚመለከት ፉል ኢንፎርሜሽን እና ስታምፕ አለው ማለት ነው። የተረጋገጠ እውነት ነው ማለት ነው የምናገሰው። ከትልልቅ ሰዎች፣ ከሽማግሌዎች፣ ከሃይማኖት ተቋማት ወይም ደግሞ በፖለቲካ ዓለም ካሉ ሰዎች የምንጠብቀው የሆነ የተለየ ሪኮግኒሽን የለም። በቃ የተቀበልነውን መናገር ያ ነው እምነትም ማለት። በነገራችን ላይ ያ ነው እምነት፣ ያ ነው ሞኝነት ነው እምነት። ስለዚህ ጌታን እንወዳለን። የምንወደውን ጌታ ስናገለግል የሱ የሆነውን ቃል ለሰዎች እነግራለን። እሱ የሞተላቸው የተወደዱ ሰዎች ናቸው በምድር ላይ ያሉት። እግዚአብሔር ዓለሙን እንዲሁ ወዷል ነው የሚለው። ዓለሙ ሁሉ የተወደደ ነው። ባይዘወይ ይሄ ህዝብ የሚተራመሰው ድሃውም፣ ምስኪኑም፣ ሀብታሙም፣ ወፍራሙም፣ ቀጭኑም፣ አጭሩም፣ ረዥሙም ሁሉ የተወደደ ነው። ይህም መልእክት የምትሰሙ ወገኖች ጌታን ያልተቀበል አንቺ የተወደድሽ ነሽ፣ አንተ የተወደድክ ነህ። በቃ እኛ የተወደድን ነን። ይሄም ፍቅር እንድትረዱ ነው ወንጌልን ምንሰብክላችሁ። ሰዎች ግን በዘመናት በተሰሩ የአጋንንት ተንኮል እና ሽረባዎች ምክንያት የሞተልሽንና የወደደሽን ጌታ ትተሽ ለሌሎች አማልክት እንድትገዥን ያደረገሽ ሐሰተኛ ትርክት ነው፣ ወንጌል አይደለም ይሄ። ስለዚህ ያንን እንገነጥለዋለን። ያንን መንፈስ፣ ያንን ሐሰት፣ ያልሞተልህን እንድትከተል ያደረገህን መንፈስ እሱን እንመተዋለን አሳድን። ወደ ሞተልህ ጌታ ግን እንድትመጣ እነግራለን ማለት ነው። እኔ ተወድጄአለሁ፣ አንተ ተወድሃል፣ አንቺ ተወደሻል። ይህ ፍቅር ግን አክሰብት ማድረግ መቀበል መቻል ግን የእናንተ ድርሻ ነው። ሰው አዋሳ የምንሄደው ይሄን ለማድረግ ነው። ይሄን የተወደድንበትን ፍቅር ሰዎች ማወቅ አለባቸው። ተጠልቻለሁ ብለው ተረስቻለሁ ብለው የሚያስቡ ምስኪኖች፣ የሚያነሳቸው ያጡ፣ በር ዘግተው ለብቻቸው የሚነፈርቁ በጣም ምስኪን ሰዎች አሉ። በእግዚአብሔር መንግስት ውስጥ ያላትን ቦታ ማወቅ አለባት ይቺ ነፍስ። በእግዚአብሔር መንግስት ውስጥ ያለውን ክብር ማወቅ መቻል አለበት ማንኛውም ሰው ማለት ነው።
ይሄን ስናደርግ ነው ወንጌል እየሰራን ያለን። ወንጌል ስለሆነ ሰው ማውራት አይደለም። ወንጌል ስለሆነ የሃይማኖት ተቋም ማውራት አይደለም። ወንጌል ስለ ኢየሱስ ማውራት ነው። ይሄን ስናወራ ይሄን ያዳንን ጌታ ስናወራ ተቀላቅለው የገቡትን ግን በለይቶ በመምታት እንጂ ዝም ብሎ አሽሞንሙኖ በማለፍ አይሆንም ማለት ነው። ቅድም ካነሳው አንፃር ይሄ አገልግሎታችን መመሪያና መርህ ነው። እግዚአብሔር ይባረክ። ዝግጅቱ ይመስላል ለሚለው ሐዋሳን በሚመለከት ባይዘወይ አንድ ነገር ጨምሬ ልለፍ። በዚሁ ሐዋሳ ያደግኩበት ምድር ለኔ ይሄ አገልግሎት በጣም የተለየ መንፈስ አለው፣ የተለየ ደስታ አለው። ታስታውሳላችሁ ያደጋችሁበትን። ቅዱሴም እኔ ትዝ ይለኛል አማሮ ስንመጣ በነበረ ጊዜ በጣም ብላቴና ሆነ ከኛ ጋራ በቃ በሐሴት እኛ ስንመጣ ምድሪቱ ሐሴት ነው የምታደርገው። በቃ ያኔ እንኳን ባልገባን ዘመን በእውነት በደስታ ህዝብ ከከተማ ወጥቶ ነው የሚቀበለን የነበረው፣ ከከተማ ወጥቶ እና ምን ያህል ፊሊንግ እንዳለ አሁን ባለፈውም ሄደ ስታገለግል ነበረ ነግረኸኛል። እዛ ምድር ላይ ብዙዎች እንዲድኑ እግዚአብሔር አንተን ምክንያት አድርጓል። ቃልዬ ያደግክበት አካባቢ ጓደኞች ጋር ስትገናኙ የምታወሩት ነገር ምን ያህል ዲፕ እንደሆነ ጥልቅ እንደሆነ ታውቀዋል። እና ሐዋሳ ሲባል እኔ በቃ እንዲህ ስፔሻል የሆነ ስሜት ነው የሚሰማኝ፣ በጣም ያደግኩበት ስፍራ ስለሆነ ማለት ነው። እና እዛው ቤተ ክህነት የሚባል ትምህርት ቤት ነበረ። እንደውም ባለፈው በቅርብ ሄደን ነበር እና ሐዋሳ ላይ ትልልቅ አስተማሪዎች ነበሩ። የአስተማሪዎቹን ስም ጭምር እየጠራ እከሌ እኮ አስተምሮን ነበር ምናምን ስል ይገረሙ ነበር አብረውኝ የነበሩ ትልልቅ ሰዎች እና እንዴ እሳቸውን ታስታውሳለህ ይሉኛል። እና በጣም የሚደንቅ ሚሞሪ ነው ያለኝ። እዛው ገዳሙ ጋራ ያለው ትምህርት ቤት ተምረን ከዛ ደግሞ ድቁና ለመማር ወደዛኛው ግቢ እንሻገር ነበር። አንድ አጥር ነው እንትን የሚለው እና በዛ ምድር ላይ እኔም ብዙ ትዝታ አለኝ። ብዙ ለወንጌል የከፈልነው ዋጋ አለ በዛ ስፍራ። አሁን ግን በዚህ ማንነት አዲሱ ሰው አዲሱ ትዝታው አስባችሁታል? በቃ ድሮ የነበረው ትዝታው ሌላ ሆኖ ወንጌል ይዞ ኢየሱስን ይዞ ያደግኩበት መንደር አለ። ዞሬ ስጸልይ ነበረ የሄድኩ ጊዜ እግዚአብሔር ለምድሪቱ ፈውስ እንዲያደርግ ብዙዎችን እንዲጠቀልል ስንጸልይ ነበር እየዞርንና በቃ ልቤ ይደሰታል። ይገርማችኋል። ልዩ ስሜት አለኝ በዚህ አጋጣሚ እንድታውቁትና ያሳደገኝ ህዝብ ነው ማለት ነው። የሐዋሳ ህዝብ ያሳደገኝ ህዝብ ነው። አብረን ያደግናቸው ደግሞ ብዙ አሁን በኔ እድሜ ላይ ያሉ ከኔ ጋር አብረው ያደጉ ብዙ ልጆች አሉ። ለነዚህ ሁሉ መልእክት ነው የሚሆነው ማለት ነው። ዝግጅቱን አጠናቀናል። የቀሩት ያው ቀኑ ሲደርስ የሚደረጉት ነገሮች ናቸው እንጂ ሙሉ በሙሉ በሚባል ደረጃ እግዚአብሔር ረድቶን ጸጋው ረድቶን ሞገስ ሆኖን ዝግጅቱ ተጠናቋል። የተወሰኑ ነገሮች ይቀራሉ። እንደምታውቁት እንደዚህ አይነት ክሩሴድ ሲዘጋጅ በጣም ብዙ የገንዘብ አቅም ይጠይቃሉ። እያንዳንዱ ነገር ከገንዘብ ጋር የተገናኘ ነው። ግን በቃ በእግዚአብሔር ምሕረት ነገሮች እየተሳኩ የሚያግዙንንም ሰዎች እየጠየቅን እውን ሊሆን ጥቂት ቀናት ነው የቀሩት ማለት ነው እና በማስታወቂያ ረገድ ቦታውን በሚመለከት ከገቨርንመንት ጋር ባለው አካሄድ ሕጉን በጠበቀ ሁኔታ ሃይማኖታዊ መብታችንን በመጠበቅ የሌሎችንም መብት በማክበር ሰላማዊ የሆነ የወንጌል አገልግሎት እናደርጋለን። ወንጌል የሚለውን ያለምንም ገደብ እንናገራለን። ወንጌል የሚለውን እናውጃለን። ሐሰት የሆነውን ደግሞ እናፈርሳለን። አካሄዱ እንደዛ ነው የሚሆነው። እንግዲህ ዋናው ነገር የሰዎች ተዘጋጅተው መጠበቅ ስለሆነ አሁን እኔ በአካባቢ ያሉትንም ከተሞች እጠራለሁ። ዲላ መጠራት አለባት ምናልፍባት። እኔ ሐዋሳ ካደግኩ በኋላ እስከ 7ኛ ክፍል ከዛ በኋላ አጼ ዳዊት የሚባል ትምህርት ቤት ዲላ ነው ከ7ኛ ክፍል ጀምሮ የተማርኩት እና ዲላዎች ይህን መልእክት እየሰማችሁ እንደሆነ ተስፋ አድርጋለሁ። ጩኮ፣ ይርጋለም፣ አፖስቶ ወደዛ ደግሞ ቅዱሴ እንደምታውቀው ጨፌ አለ፣ ናማሮ አሉ፣ ነጨለለቅቱ አሉ፣ እነ ገደብ ገርባ እስከ ሞያሌ ድረስ
እና የምትችሉ መታችሁ እንድትሳተፉ በጌታ ፍቅር ጥሪያችን እናቀርባለን። አለታ ወንዶ እስከ ቦረና ድረስ ያላችሁ በዛ መስመር፣ እንደዚሁም ደግሞ በዚህ በሻሸመኔ በዝዋይ ቅርበት ላይ ያላችሁ ነድታችሁ መምጣት ትችላላችሁ። ሰፊ ፕሮግራም ያለን። እንደዚሁም ደግሞ ወላይታ አላባ አካባቢ ያላችሁ ቅርብ ነው ብዬ አስባለሁ። ለመምጣት አትቸገሩ። መታችሁ የእግዚአብሔርን ቃል ተማሩ፣ እግዚአብሔርን እናምልክ። ይህንን ድንቅ ጊዜ አብረን እንድናሳልፍ ጥሬን አቀርባለሁ ማለት ነው እና ዝግጅቱ በጥሩ ሁኔታ ተጠናቋል። ይሄ ነው ያለኝ ምላሽ። ስለዚህ ተባረክ። በጣም ሐዋሳ ልክ ነህ። እንግዲህ ያደክባት የተማርክባት አገር ናት። ኢየሱስ እንኳን መጀመሪያ ኢየሩሳሌምን ነው የደረሰውና ናቹራል ነው። ከዛ በኋላ ነው የጸጋ ወንጌል ወደ አሕዛብ ምድር ሄደው። ስለዚህ መጀመሪያ አጠገባችን ላለው ለቤተሰባችንም አይደል፣ ለወዳጆቻችን፣ ለጎረቤቶቻችን፣ ለጓደኞቻችን በጣም የወንጌል ባለ ዕዳ መሆን አለብን ብዬ አስባለሁ። ባይዘው እኛ የማንንም ጎፈሬ አናበጥርም። የተጠራ ነው የእሱን በጎነት ለመናገር ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ በግልጽ ነው የሚናገረው። የእግዚአብሔር በጎነት ደግሞ የተገለጠው በወንጌል ነው። ሁላችን እንደምናውቀው እግዚአብሔር በክርስቶስ ኢየሱስ ስራ ሕይወትንና ለመጥፋትን ወደ ብርሃን አውጥቷል ይላል ጳውሎስ። ስለዚህ ሕይወትንና ለመጥፋትን ለብዙዎች በጸጋው ቃል በጸጋው ወንጌል ማድረስ የኛ ኃላፊነት ነው። ምንም ሳይታለም የተፈታ ነው። እንደውም ብዙ ጊዜ እንዳለመታደል ሆኖ እግዚአብሔር አንተን ረዳ ቅዱሴም እኛንም በተወሰነ መንገድ ደግሞ ለዚህ የተሰጡ የተወሰኑ ሰዎችን ረድቷል ብዬ ነው የማስበው እንጂ እንደ ወንጌል አማኞች ብዙ ጊዜና ኃላፊነት እየተወጣን ነው ብዬ እኔ በግሌ አላምንም። የምናገኛቸው ሰዎች በሙሉ የኛ ዕዳዎች ናቸው ብዬ ነው ማምነው። የትም የምናገኘው ሰው ፖቴንሻል ሜምበራችን ነው እና ሰዎችን ስናገኝ እኔ ሰማይ አፋፋችንን ያህል ብዬ ነው የምጠብቀው። ልጄ ምን ይናገርልኛል ብሎ ሰማይ እኛን እንደሚጠብቅ ነው ሁል ጊዜ የማስበው ማለት ነው። እና የተጠራ ነው ለዚህ ትልቅ ዕዳ ነው። ይሄ ደግሞ ወንጌል አፋችን ላይ ያለው ወንጌል የመዳን ወንጌል ተብሎ ተጠልቷል። ዕዳ አለብኝና በወንጌል አላፍርም ብሏል እና ጳውሎስ ይሄ ዕዳ ከተሰማን ባለማፈር ይህን ወንጌል የማገልገል ግዴታ አለብን እና አንተም ይሄ ሸክም ከወደቀብህ ጊዜ ጀምሮ ያለማቋረጥ በተለይ ያንተ ደግሞ የአገልግሎት መልክ ይታወቃል። ትዝዬ በእውነት ቃል ላይ የሚነሳውን የሰው ትምህርት ይላል የሰው ሐሳብ እናፈርሳለን በክርስቶስን በመታዘዝ ሕሊናን ሁሉ ማረካለን የሚለው ቃል ላይ ወይም እንደ ሚሽን ስቴትመንት ሚሽን ስቴትመንት ነው የምለው እና እሱ ላይ ቆመህ ነውና የምታገለግለው። አሁን ይህንን ምስክርነት እየሰጠህን በነገራችን ላይ ስለ አገልግሎት አይነት ምስክርነት እየሰጠህ መንፈስ ቅዱስ ወደ አይምሮ የአንድ ቃል ይልክ ነበር። ያ ቃል ምንድነው? ማቴዎስ 15 ቁጥር 9 ላይ ኢየሱስ የአይሁድን ትራዲሽን የተጫኑ ከህጉ የራቁ ኢቭን በሙሴ የተቀመጠውን ህግ እነሱ ስለወጋቸው ጨምረው ትክክለኛ ባልሆነ መንገድ ይወስዱ የነበሩትን ፈሪሳውያን ኢየሱስ ክርስቶስ የተናገረው ነገር አለ። እነሱም ብቻ አይደለም ኢቭን የእነሱንም እንኳን ትምህርት አይደል ትምህርታቸው የገሃነም ልጅ እንደሚያደርግ ኢየሱስ በማያሻማ ሁኔታ ተናግሯል። ግን እኔ በጣም የሚገርመኝ ኢየሱስ ከተናገራቸው ቃላቶች ውስጥ በጣም የሚገርመኝ አንዱ ቃል ይህ ህዝብ በከንፈሩ ወደ እኔ ይቀርባል፣ ልቡ ግን ከእኔ በጣም የራቀ ነው ይልና በሰው ትምህርትና ስርዓት እየተከተለ በከንቱ ያመልከኛል ይላል። በተለይ ዓለም ላይ ክፉ የሚሰራው ወይም ክፉ መንፈስ የሚሰራው በሁለት መንገድ ነው ብዬ ነው የማምነው በግሌ። የመጀመሪያው ሪሊጅን ነው፣ ሁለተኛው ደግሞ ኢግኖራንስ ነው። ሪሊጅን ላክ ኦፍ ኖሌጅ ነው። ይቅርታ፣ ኢግኖራንስ ላክ ኦፍ ኖሌጅ ነው። ባይ ዘ ዌይ ትዝዬ፣ ኢግኖራንስ ላክ ኦፍ ኖሌጅ ነው። ሪሊጅን ግን ላክ ኦፍ ኖሌጅ አይደለም፣ ሮንግ ኖሌጅ ነው። እውነትን ከውሸት ጋር እየቀላቀለ ነው የሚሰጥህ። ስለዚህ ኢየሱስ በሰው ትምህርትና ስርዓት እየተከተለ በከንቱ ያመልከኛል የሚለው አላመለከም እንዳትለው ያመልከኛል ብሏል። አምልኳል እንዳትለው ደግሞ ከንቱ ነው ብሏል። እና ከንቱ ነው የሚያደርግ ልብህን ያስተዋል፣ በአንደበትህ ግን ያለ ነው የሚመስልህ። የጌታን ስም ትጠራለህ። ኢቭን ይሄ ባልዳነው ማህበረሰብ ብቻ ሳይሆን ኢቭን የዳኑ ውስጥም ራሱ የምታየው ነው አንዳንድ ጊዜ ማለት ነው። ስለዚህ ንጹህ የሆነውን የእግዚአብሔርን ሐሳብ ለማግኘት አንዳንድ ስህተት የሆነውን ነገር መገልበጥ የግድ ይሆናል ማለት ነው።
ለዛ ነው ጳውሎስ በእግዚአብሔር እውቀት ላይ ከፍ ያለውን ይላል። አየህ፣ በህይወታችን ውስጥ ከፍ ብሎ እንዲታይ ከፍ ብሎ እንዲገዛ የሚፈለገው የእግዚአብሔር ሐሳብ ነው ማለት ነው። ከፍ በእግዚአብሔር እውቀት ላይ ነው የሚለው። አያችሁ፣ ይሄ የዘላለም ህይወት የሚሰጠውን ጨለማ የሚገፋውን ክፉን ከህይወታችን የሚያወጣውን ያን የእግዚአብሔር እውቀት ላይ ከፍ የሚል የሰው ሐሳብ ነው የሚለው። እውቀት እንኳን አይለውም ጳውሎስ፣ ኢቭን ሐሳብ ነው የሚለው። ግን ሐሳብ ስለሆነም ደግሞ አይናቅም። ሐሳብ ማለት አእምሮ ውስጥ ያለ ጉልበት ማለት ነው። ሰው ከሚያስበው በላይ ከሚያስበው በታችም ሆኖ መኖር አይችልም። ሰው የሐሳብ ውጤት ነው። ስለዚህ የሰው ትምህርት የእግዚአብሔር እውቀት ላይ የሚገባ ከሆነ በትክክል የእግዚአብሔር ልብ ማግኘት አንችልም። ለዛ ነው ኢየሱስ በጣም አዝኖ ከተናገራቸው 7 ቃላቶች መካከል ይሄ ነው። በነገራችን ላይ ስነ መለኮት ምሁራን ሲያጠኑ ኢየሱስ በጣም አዝኖ የተናገራቸው በተለያየ አገልግሎት ጊዜያት ውስጥ 7 ቃላቶችን ተናግሯል። አንደኛው ቃል ይሄ ነው። ይህ ሕዝብ ኢሳያስ በእውነት ተናገረ ይላል። ከኢሳያስ ነው ኮት ያደረገው። በአፉ ወደ እኔ ይቀርባል፣ ልቡ ግን ከኔ በጣም የራቀ ነው። በሰው ትምህርትና ስርዓት እየተከተለ በከንቱ ያመልከኛል ይላል። ስለዚህ ውሸት ራሱን በ3 መንገድ ይገልጣል። እውነቱን ውሸት ያደርጋል፣ ውሸቱን ደግሞ እውነት ያደርጋል፣ ወይም ደግሞ እውነትና ውሸትን ይቀላቀላል። እንደዛ ነው የሚያደርገው። ኤፌሶን ምዕራፍ 4 ቁጥር 20 ላይ ስታነቡ ግን እውነት በክርስቶስ ኢየሱስ እንዳለ ታውቃላችሁ ወይም ተምራችኋል ይላል ጳውሎስ። ስለዚህ ኢየሱስ እውነት ስለሆነ በእውነት ቃል ውሸት የሚገለበጠው ማለት ነው። እና ለምንድን ነው ትዝዬ እንደዚህ ውሸት ላይ መራር የምትሆነው ብዬ ሳስብ እንግሊዞች የሚሉት ነገር አለ። እውነት ጫሟን እስክታጠልቅ ውሸት ዓለምን ትዞራለች ምናምን የሚባል ማለት ነው። ዓለም የራሱን የሆነን ስለሚወድ በጣም እውነት ጫሟን እስክታጠልቅ ውሸት ዓለምን ትዞራለች ይባላል እና በጣም ቅርብ ነው። ዶሚናንት የሆነ በውሸት ዶሚናንት የሆነ የዚህ ዓለም አምላክ የማያምቱን ሰዎች ልብ የሚያሳውርበት ስርዓት ነው ውሸት ማለት። ኢየሱስም ሲናገር እሱ አስቀድሞ ሐሰተኛና የሐሰት አባት እንደሆነ ታውቃላችሁ ብሎ ተናግሯል ማለት ነው። እና እንቅፋት ነው ይሄ የሰው ትምህርት የተቀላቀለ ነገር በጣም እንቅፋት ነው። ኢየሱስም የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነብኛል፣ ሰይጣን ወደ ኃይል ሄድ ነው ያለው። ይህ ጴጥሮስ መልካም ያሰበ መስሎት አትሙት ሲለው ጴጥሮስን ሳይሆን ከጴጥሮስ ጀርባ ያለውን አሰራር አየ ኢየሱስ። የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነብኛል፣ ሰይጣን ወደ ኃይል ሄድ ነው ያለው። ስለዚህ የሰው ሐሳብ በእግዚአብሔር ሐሳብ ላይ እንቅፋት ነው፣ አምልኮን ከንቱ የሚያደርግ ነው። ያ ብቻ አይደለም፣ ሰዎች እየተማሩ ወደ እውነት ራሱ እንዳይደርሱ የሚያደርገው ነገር ይሄ የሰዎች ትምህርት ነው። እና የሰዎች ትምህርት ደግሞ በጣም እንድንለማመድ የሚሆነው በሃይማኖት ቤት ውስጥ ነው። ሃይማኖት ስለ መጽሐፍ ቅዱስ ውስጥ ዋን ፌስ ተብሎ የተገለጸውም የሐዋርያዊ እምነት ይሁዳ 1:3 ላይ ያለው ይሁዳዊ ሐዋርያዊ እምነት ማለት አይደለም። ሃይማኖት የሚለው በጨለማ ስርዓት ውስጥ ያለው የሰው ትምህርትን አደል መጽሐፍ ቅዱሳዊ ከሆኑ ቴክስቶች ጋር እየቀላቀለ የሚያስተው ሐሰተኛው ዓለም ነው ማለት ነው። ስለዚህ በዚህ ስራ ላይ በጣም እግዚአብሔር አበርትቷል ብዬ አስባለሁ። ባክፋየር አለው አገልግሎት። ብዙ ጊዜ አንዳንዴ ያንተ የሆኑ ሰዎች ራሱ የማይረዱበት ጊዜ ያለ አገልግሎትን የአገልግሎትን ኃይለኝነት እኔ ማየው እኔ ራሴ አንዳንዴ የምፈተንበት ጊዜ ስላለ ነው። በጣም አገልግሎቱ በጣም ኃይለኛ ነው። ግን የእግዚአብሔር ቃል ደግሞ ራሱ ስታየው ሕያው የሚሰራ ብቻ አይደለም ኃይለኛም ነው። ድንጋዩን እንደሚመታ መዶሻ ነው ይላል አይደል? እንደ መዶሻ ነው ይላል ነብዩ። እና ነብዩ ስላችሁ እንትናን አይደለም የኛ ሀገሮችን አይደለም። እና ነብዩ የነቢያት ጠላት አይደለም። ሐሳባውያን ነቢያትን አልቀበልም። ኢየሱስ የተባረከ ይሁን። ስለዚህ መጽሐፍ ቅዱስ ላይ ያለው ነብይ ነው እያወራው ያለው። ኤርሚያስ ነው ይህን የሚለው ድንጋዩን እንደሚያደቅ መዶሻ አይደለችምን በማለት ይናገራል። እና አገልግሎትህ ባህሪው ራሱ እንደዛ ነው የሚያደርገው። ትንሽ ኃይለኛ ነው እና በውሸት ላይ ኮምፕሮማይዝ ስለማታደርግ የመጣ እንደሆነ እዚህም ያላችሁ ሰዎች በዚህ አቅጣጫ ብትረዱት ወንድሜ ትዝዬ ደስ ይለኛል። እዛ በተረፈ ደግሞ አጠቃላይ አገልግሎቱ መልክ ምን እንደሚመስል ኤክስትሪምሊ አንደርስታንድ ልታደርጉ የምትችሉበት መርሃ ግብር ብዬ ማስበው ከቲጂ ጋር የነበረ በተለይ ኒቆዲሞስ ሾው ከፍተኛም እይታ ያገኘው እሱ ያንተ ኢንተርቪው ነው። ባይዘዊት እዚህ ኒቆዲሞስ ሾው ላይ እንደውም ፒንድ አድርገው ነበር። እሷ በጣም ብዙ ተመልካች ያለው ኢንተርቪው እሱ ነው። ስለዚህ እሱን ኢንተርቪው ብትመለከቱት አጠቃላይ ብዙ ጥያቄ ያለባችሁ ሰዎች የትዝዬን አገልግሎት ከመረዳት አንጻር ትልቅ አስተዋጽኦ ያደርግላቸዋል ብዬ አስባለሁ። እግረ መንገዴን በተናገርከው ነገር ላይ ላድምቅ ብዬ ነው። ሌላው ጥያቄ
ለምንድን ነው አሁን ብዙ ጊዜ እንደ አዝማች ቃላቶችን እንጠቀማለን? አዝማች ቃላቶችን እንጠቀማለን። ክሩሴዶች ሲዘጋጁ፣ ኮንፈረንሶች ሲዘጋጁ ያ ኮንፈረንስ የሚታወቅበት የራሱ ስያሜ ይኖረዋል። የሚሊኒየሙንም አንተ ለኢየሱስ ብለን ያዘጋጀው፣ አሁንም ደግሞ ከተማዋን ከፊት ኮት አድርጋ ሐዋሳን ለኢየሱስ ብለሃል እና ለኢየሱስ የሚለው አገላለጽ ቅድም ቅዱሴ እንደተናገረው ክብሩ ሁሉ የሚገባው ኢየሱስ ስለሆነ ሁሉም ደግሞ የእርሱ ከእርሱ በእርሱ ስለሆነ እንደሆነ እናምናለን። ግን አንተ በራሳ ከአንተ ልብ ስለሆነ የፈለቀው ለኢየሱስ የሚለውን ሐሳብ እንደ ሚሽን ስቴትመንት ስትጠቀም ምክንያትህ ምንድን ነው? ምናልባት የተለየ ምክንያት ከሌለ ግን ከዛ ጋር አያይዤ አብረህ ልትመልሰው የምትችለው ይሄ ነገር በሐዋሳ ከተማ ላይ ነው ወይስ በሌሎች ከተማ ላይ አስበህ ታውቃለህ ወይ? እኔ ይህንን ነገር በግል ከአንተ ጋር አላወራሁኝም፣ ግን አስበህ ታውቃለህ ወይ? ምንድን ነው በቅድ ደረጃ ሲያስከው ይህንን ለኢየሱስ የሚለውን ቅድም ጠቆም ያረከው ነገር ስላለ ለኢየሱስ የሚለውን የወንጌል ክሩሴድ በተለያዩ ከተሞች ለማድረግ እቅድ አለ ወይ? የቅርብ ጊዜ ነው ወይስ የሩቅ ጊዜ ነው የሚለውንም አያይዘህ እንድትመልስልን ፈልጌ ነው። እሺ፣ ተባረክ ቃልዬ። አንተ የተወደድክ ወንድምነህ ደግሞ ውስጥህንም አልደበክም። ያው የተሰማህን ነገር ገልጠሃል። ሰዎችም በምን አይነት መንገድ አገልግሎቴን መረዳት እንዳለባቸው ያስቀመጥከውን ነገር በጣም መልካም ሀሳብ ነው። እግዚአብሔር ይባረክ። ከኔ የሆነ አንዳች ነገር የለም። እስራኤልን የምትገለባብጥ አንተ ነህ ወይ ያለው ኤልያስን ሲያየው ንጉሱ እና ይሄ መገለባበጥ የኤልያስ ባህሪ ባይዘው እኔ የኤልያስ መንፈስ አግኝቶኛል ብዬ ነው ማምነው። እና ለምክንያት ነው እግዚአብሔር ሰዎችን የሚያስነሳው። ሙሴን ፈርዖን ቤት ሲያሰለጥነው ሲያሳድገው በቃ ከፈርዖን ግዛት ህዝብ ነፃ ሊያወጣ የሚችለው እዛው የሰለጠነ ሰው እግዚአብሔር ሊሰራ በሚፈልግበት ቦታ ነው የሚያሰለጥን። እና አንዳንድ ጊዜ ባርሴሎና ውስጥ ያደጉ አካዳሚካሊ ኳስ ተለማምደው ተምረው የኖሩ ወደ ሌላ ክለብ እንዳይሄዱ በጣም ከፍተኛ ጥንቃቄ ይደረጋል ይባላል። ለምን? የባርሴሎናን ያጨዋወት ስልት ስለሚያውቁ በብዙ ሜዳዎች ላይ ባርሴሎና እንዲሸነፍ ምክንያት ሊሆኑ ይችላሉ ተብሎ ስለሚገመት ነው። እና እግዚአብሔር ሙሴን በፈርዖን ቤት ያሰለጠነበት ምክንያት በውሃው ሄዶ የፈርዖን ልጅ አግኝታው በቤት ውስጥ አድጎ ስርዓትንና ሊደርሺፕ ሰልጥኖ ነው የወጣው። ከዛ ደግሞ ቁርጠኝነት አለ፣ የተሰራ ስነ ልቦና አለ እዛ ውስጥና እግዚአብሔር ረቂቅ ነው አሰራሩ በጣም። ስለዚህ ነፃ ሊያወጣ ህዝቡን ሲመርጠው እግዚአብሔር ያን ቀን አይደለም ብዬ ነው ማምነው። እኔ ሙሴን እግዚአብሔር የጠራው ቀን አይደለም የመረጠው፣ ከእናቱ ማህፀን ሲወጣ ነው የመረጠው ብዬ ነው ማምነው። ምክንያቱም እድገቱ በሙሉ በዚሁ ራእይና ዓላማ ውስጥ እንዲያድግ ነው እግዚአብሔር ያደረገው። እና ሌሎችንም በጣም ብዙ ምሳሌዎችን ከዚሁ መምዘዝ ይቻላል። ግን የኔም ህይወት እንደዛ ነው። ጳውሎስን ወደ አዲስ ኪዳን ስንመጣ ጳውሎስ ከገማልያል እግር ስር ቁጭ ብሎ የአይሁድን ትምህርት ከሀ እስከ ፐ ያጠና ሰው የሚናገረው ነገር ኮንቴንት ያለው ነገር ነው፣ ያውቀዋል። ስለዚህ ለዛ ህዝብ መድረስ የሚችለው እሱ ነው። ጳውሎስን ደማስቆ ላይ ጠርቶ ሲያመጣው የተጠራበት ጳውሎስ የተጠራበት ቀን ከፈረስ የወደቀበት ቀን አይደለም። ለኔ ጳውሎስ የተጠራው ከእናት ማህፀን፣ ምክንያቱም አጀንዳ አለው እግዚአብሔር በሱ ህይወት ሊሰራ ያሰበው ነገር ነበር። ሲቀጥል የምናየው የእግዚአብሔር አጀንዳ ነው ማለት ነው። ቃልዬም እንደዛ ነው፣ ቅዱስም እንደዛ ነው፣ እኔም እንደዛ ነኝ። በቃ በዘላለም የእግዚአብሔር ሐሳብ ውስጥ ነው እንጂ የምንኖረው ከዚህ ሐሳብ ውጪ መሆን አንችልም ማለት ነው። ስለዚህ ከሱ ዘንድ የሆነልንን መንፈስ ተከትለን ለእግዚአብሔር መንፈስ በመታዘዝ እና በመገዛት ነው ይህን አገልግሎት እያገለገልኩ ያለሁት። በነገራችን ላይ ለኢየሱስ የሚለውን ጥያቄ የመጀመሪያውን ጥያቄ ስትጠይቀኝ በቃ ወደ አይምሮዬ በጣም ብዙ ጥቅሶች ይመጡ ነበር። ታውቃለህ፣ እየጠየከኝ
ብዙ ጥቅሶች ወደ አይምሮ ይንደረደራሉ። ክብር ለጌታ ይሁን እና እነዛ ሁሉ ጥቅሶች ግን የሚያሳዩኝ እንኳን አይደለም እኛ አብ እንኳን የሚሰራው ለኢየሱስ ነገሮች ሁሉ ወደ ኢየሱስ እንዲመጡ ነው አብ የሚሰራው። አይገርማችሁ? እና ጥቅሶች መጡ፣ በጣም ብዙ ጥቅሶች መጡ። ለምሳሌ ፍርድን ሁሉ ለወልድ ሰጠው። አብ በአንድስ እንኳን አይፈርድም። ፍርድን ጠቅልሎ የሰጠው ለኢየሱስ። በቃ አብ በአንድስ እንኳን አይፈርድም ነው የሚለው። አብ የሰጠኝ ወደ እኔ ይመጣል አለ ጌታ። ስለዚህ አብ እየሰጠ ያለው ለማን ነው ማለት ነው? ለኢየሱስ ነው ማለት ነው። በቃ ለኢየሱስ። እኔ አሁን ከዚህ በፊት ተናግሬ ሰምታችሁት ሊሆን ይችላል። እኔ አሁን የተለመደው ኢየሱስ ነው ስጦታችን፣ ኢየሱስን ከአብ ዘንድ ተቀብለነዋል ነው እምነታችን። ይሄ ትክክል ነው። አብ ሰጪ ነው፣ ወልድ ስጦታ ነው፣ እኛ ተቀባይ ነው። ይሄ አንዱ ትሩዝ ነው። ሁለተኛው ትሩዝ ሰዎች ማያስተውሉት እኔ ራሴ ለክርስቶስ ስጦታው ነኝ። ሃሌሉያ። ቃልዬ የኢየሱስ ስጦታ ነው፣ ቅዱሴ የኢየሱስ ስጦታ ማለት አብ እኔን አንስቶ ለኢየሱስ ሰጥቷል። ማክራዲያቦስ ሃሌሉያ። እዚህ ውስጥ ያላችሁ ክርስቲያኖች ይህን መልእክት የምትሰሙ እግዚአብሔር አንተን አምነህ ዳግመኛ የተወለድክ መሆኑን እርግጠኛ ከሆንክ መንፈስ ቅዱስ የሚመሰክርልህ ከሆነ አንተ የኢየሱስ ስጦታ ነው። አብ ስጦታ አድርጎ አንተን ለኢየሱስ ሰጥቷል። ስለዚህ ኢየሱስ እኔን ስጦታ ተቀብሏል ማለት ነው። እኔ ብቻ አይደለሁም እሱን የተቀበልኩት፣ እሱ ራሱ እኔን ተቀብሎኛል። ስጦታው እኔ ማለት ነው። እሱ ፕሪሺየስ ጊፍት ነው። ተገዳዳሪ ተወዳዳሪ የሌለው የመጨረሻው ስጦታ ነው ኢየሱስ። እኔም ለኢየሱስ የመጨረሻ ስጦታ ነው። ሃሌሉያ። አይደራደርም። አሁን በእኔ ጉዳይ ኢየሱስ አይደራደርም። በአንቺ ጉዳይ ኢየሱስ አይደራደርም። ደም ከፍሎ ዋጋ ከፍሎ እንዴ ወደ እኔ የመጣውን ከቶውን ወደ ውጭ አላወጣውም ሲል እኮ በእኔ ጉዳይ በአንተ ጉዳይ እንደማይደራደር ነው ጌታ እየተናገረ ያለው። ለዘላለም ሰኪውርድ አድርጎ የሚያኖረን እሱ ነው ማለት ነው። ስለዚህ ነገሮች ሁሉ ለኢየሱስ ናቸው። አቅጣጫዎች ሁሉ ወደ ኢየሱስ ነው የሚያሳዩት። ራሱ ጌታ ኢየሱስ ሲያስተምር የእግዚአብሔርን ስራ እንድንሰራ ምን እናድርግ ብለው አይሁድ ጌታ ኢየሱስን በዮሐንስ ወንጌል ምዕራፍ 6 ላይ ጠየቁት ይላል። ይህ የእግዚአብሔር ስራ በላከው እንድታምኑ ነው። አጭርና ግልጽ። የላከው ኢየሱስን ነው። ኢየሱስን እንድትሰሙ ነው። እሱን እንድትቀበሉ ነው። አብ የሚፈልገው ኮር ፖይንት እሱ ነው። በቃ አልቲሜት ጎሉ አብ የሚፈልገው እሱ ነው። ይሄ ከአብ አንጻር ነው። ኦኬ፣ መንፈስ ቅዱስስ ምን እየሰራ ነው? መንፈስ ቅዱስ አንደኛ ክርስቶስ ኢየሱስን አምነን የዘላለምን ህይወት እንድንወርስ እየወቀሰ እየመለሰ እየቀደሰ የሚሰራው ማን ነው? መንፈስ ቅዱስ። ወደ ማን ነው የሚያመጣን ስንል ወደ ኢየሱስ ነው። ሃሌሉያ። ኢየሱስ እንዲከብር ነው መንፈስ ቅዱስ እየሰራ ያለው። በነገራችን ላይ መንፈስ ቅዱስ በሚሰራበት ስፍራ ሁሉ ኢየሱስ ይከብራል። የትኛውም የቤተ ክርስቲያን ጉባኤ፣ የትኛውም ህብረት መንፈስ ቅዱስ የሚሰራባት ከሆነ በዛች ህብረት ውስጥ ኢየሱስ ከፍ ብሎ ነው የምታየው። በቃ ገኖ ነው የምታየው። የሱ ሽታ ነው የሚሸት። የሱ ስም ሲከብር ነው የምታየው። የሱ ማዳን ሲነገር ነው የምታየው። ሰዎች ከኢየሱስ ውጪ በሆነ መንገድ የሚሄዱት መንፈስ ቅዱስ ከሌላቸው ነው። መንፈስ ቅዱስ ባለበት ስፍራ ኢየሱስ ይከብራል። ስለዚህ የዘላለም ህይወት ቤተ ክርስቲያንም ሆነች ሚኒስትሪ ለኢየሱስ በሚል ርዕስ ምንሰራው፣ እኔም ይሄንን ሐሳብ ይዤ ምንቀሳቀሰው አብም መንፈስ ቅዱስም የሚሰሩት በዚህ ጉዳይ ስለሆነ ወደ ኢየሱስ ያልመጣ ወደ እግዚአብሔር ሊመጣ አይችልም። መንገድም እውነትም ህይወትም እርሱ ስለሆነ ማለት ነው። ሌላው እንደምታውቁት ከዚህ ወጣ ብለን ደግሞ ስናይ በምድራችን ላይ ያለው አንዱ ተግዳሮት የኢየሱስ የሆነን ነገር ለፍጡር መስጠት አባዜ። ይሄ በጣም አደገኛ የሆነ ምድራችንን በእርግማን ያስጎበኘ አሰራር ነው። መጽሐፍ የሚነግረን መድኃኒት ኢየሱስ እንደሆነ፣ ያለ መድኃኒት ኢየሱስ እንደሆነ ነው። በምድራችን ላይ ለዘመናት የተሰበከው የሐሰት ትምህርት ግን ሌሎች እንደሚያድኑ ነው እየተነገረ ያለው። ስለዚህ ይሄ ቀጥታ ከማ ጋር ይጋጫል? ከወንጌል እውነት ጋር ይጋጫል።
አያችሁ። ስለዚህ መዳን በኢየሱስ ስለሆነ ለኢየሱስ የሚለው ኮንሰፕት ድነትን፣ የድነት ትምህርትን፣ መሰረታዊ የሆኑ ዕውቀቶችን በሙሉ ለክርስቶስ ማስረከብ፣ ትምህርቶቹን ከፍጡራን አንደበት ነጥቆ ወደ ክርስቶስ ማምጣት፣ ነፍሳትን ለሌሎች የተገበሩ ነፍሳትን ለክርስቶስ መማረክ ነው። እውነት እናስመልሳለን፣ ዝማሬ እናስመልሳለን፣ ነፍሳት እናስመልሳለን። ለማ ለኢየሱስ። ስለዚህ አዋሳ ላይ ስንሄድ አዋሳን ለኢየሱስ ነው የምንለው። ዲላ ላይ ስንሄድ ዲላን ለኢየሱስ ነው የምንለው። አርቤጎና ስንሄድ አርቤጎና ለኢየሱስ ነው የምንለው። ወደፊት ባህር ዳር ላይ ስንሄድ ባህር ዳርን ለኢየሱስ ነው የምንለው። መቀሌ ስንሄድ መቀሌን ለኢየሱስ ነው የምንለው። ወለጋ ላይ ስንሄድ ወለጋን፣ ነቀምትን ለኢየሱስ ነው የምንለው። በአራቱም የኢትዮጵያ ማዕዘናት እግዚአብሔር ባገዘንና በረዳን መጠን ስንሄድ የምንቀኘው ቅኔ ይሄን ለኢየሱስ ነው የምንለው ማለት። ስለዚህ ገናንነት፣ ክብር፣ ስልጣን፣ ሞገስ የሚገባው ደግሞ ኢየሱስ፣ ምስጋናውም ለሱ ይሆናል ማለት ነው። መጨረሻ ላይ ሰማይ እንኳን ሲዘመር ከነበረው ዝማሬ መካከል አንዱ በሰማይ ያሉት መላእክት 24ቱ ሽማግሌዎች እያወለቁ አክሊላቸውን እያወለቁ እግሩ ስር ዙፋኑ ስር እያስቀመጡ ይገባሃል እያሉ የሚሰግዱለት በጉን ለበጉ ክብር ይሁን እያሉ ሃሌሉያ። ስለዚህ ምስጋና ተጠቅልሎ ለኢየሱስ ይቀርባል። ስለዚህ ነገሮችን ሁሉ ልክ አብ እንዳደረገው መንፈስ ቅዱስ እየሰራ እንዳለው ወደ ክርስቶስ ሰዎች እንዲመጡ በዚህ ዓላማና ራእይ ነው ለኢየሱስ ብለን እየሰራን ያለ ነው። አያይዘህ የጠየቀኝ ጥያቄ አለ፣ በሌሎችም ሀገሮች ላይ የሚሰራ ነው ወይ የሚል ነው። ቀጣይነት ያለው ነው፣ እንደ ቱር ነው ማለት ነው። አሁን እኮ ኦልሞስት 3 ቦታ እንደተደረገ ነው ምን ቆጥረው። ምክንያቱም ቦዲቲም ላይ ከቦዲቲ አብያተ ክርስቲያናት ጋር በመተባበር በቦዲቲ ስቴዲየም በጣም ትልቅ ዝግጅት ነው የነበረው። በጣም እግዚአብሔር ረድቶናል። ወደፊትም እዛ አካባቢ ካሉ አብያተ ክርስቲያናት ጋር ህብረት በመፍጠር ፕሮግራሙን በማዘጋጀት ወጪዎችን በመጋራት ኃላፊነቱን በመጋራት ሎካሊ ካሉ ቸርቾች ጋር፣ ምክንያቱም ለምሳሌ የዘላለም ሕይወት ሚኒስትሪ አሁን አዋሳ ላይ ሲሰራ የሚድኑትን ነፍሳት አዋሳ ላሉ አብያተ ክርስቲያናት አደራ ሰጥቼ ነው የምመለሰው። እነዚህ ነፍሳት ጌታን ተቀብለዋል። የህይወት ብርሃን ቤተክርስቲያን ወይ አማኑኤል ህብረት ቤተክርስቲያን እዛ አካባቢ ያሉ አብያተ ክርስቲያናት ሙሉ ወንጌልም ይሁን ቃለ ሕይወት ለሚቀርባቸው እነዛ ነፍሳት የዳኑት ነፍሳት የሚቀርባቸው ህይወት ብርሃን ከሆነ ህይወት ብርሃን ነው የሚሄዱት። ጤናማ አስተምህሮና ጤናማ አምልኮ ወዳላቸው አብያተ ክርስቲያናት እናልከኝ ቃልዬ ሚዩት ነህ ቃልዬ ፕሮግራም ላይ ይሄን አድርገሃል አውቃለሁ በደንብ አሁን እዚህ ሚሊኒየም ላይ የተዘጋጀውን ፕሮግራም ላይ ትክክል ነው። ነፍሳት የዳኑትን ነፍሳት በመዝገብ ፎርም ተሞልቶ ለአብያተ ክርስቲያናት አደራ ተሰጥተዋል። በክትትል እስከ አገልጋይነት ድረስ እንዲደርሱ ለአብያተ ክርስቲያናት ነው ይህንን ኃላፊነት የምንሰጠው ማለት ነው። ምክንያቱም ጌታን ተቀበሉ ተብሎ መበተን የለባቸው፣ መያዝ አለባቸው፣ መማር አለባቸው። እነዚህ ሰዎች አገልጋይ የሚሆኑ ናቸው። ማን አሰበ? አሁን ትዝታው ወጥቶ እንዲህ ባለ መንገድ ወንጌል ይሰራል ብሎ ማን አሰበ? ቃልዬ ይወጣል ብሎ ማን አሰበ? እንደውም ቃልዬ ስለ ቃልዬ የሰማሁት ወደ ምንኩስና ጭምር ይገሰግስ ነበር። ይገርማችኋል። ወደ ምንኩስና እንዴ! አንተ ከስንት ሰዓት እኮ ነው ጌታ ኢየሱስ ያተረፈ። አስበዋል? አሁን ቃልዬ መንኩሶ ቀሚስ ጥቁር ምናምን አድርጎ ከላይ እስከታች እንዴ! እግዚአብሔር እኮ ነው ያተረፈ ቃልዬ። በኢየሱስ የመጣ ኮሮጆ መስሎ ይኖር ነበር። ያመለጠ እኔ ነኝ የሚለው መዝሙር እኮ ለእኔ ነው። ያመለጠ እኔ ነኝ፣ ያመለጠ እኔ ነኝ፣ ያመለጠ። ሃሌሉያ
እና ቅዱሴም በድቁና ያገለግል ነበረ ባለበት አካባቢ። ወንድሜ ቃልዬም እንደዚሁ በመቀሌ ከሳቴ ብርሃን አይደለ የቴዎሎጂ ትምህርት ተምሮ እኛ እየዞርን ያላገለገልንበት የኢትዮጵያ ክልል የለም። በነገራችን ላይ እግዚአብሔር ለዚህ ቀን መርጦን በቃ ለወንጌል እውነት ምስክሮቹ እንድንሆን አድርጎን እንጂ ብዙ ቦታ ነው በቃ። ስለዚህ እግዚአብሔር ይህንን እድል ከሰጠን ሌሎቹንም ከተሞች እንደርሳለን ማለት ነው። ነገ አይከፈቱም የተባሉ በሮች ሁሉ ይከፈታሉ። እኔ ከዛሬ 3 ዓመት በፊት በእግዚአብሔር መንፈስ ሆኜ ሳገለግል እዚሁ ላይቭ ላይ ጌታ አሳልፎ ሰሜኑን እንደሚሰጠን ስናገር ነበር። አሁን በቅርብ የምንሰማቸው ዜናዎች አስገራሚ ናቸው። እኔ ምንም የራሴን አገልግሎት ከፍ ለማድረግ አይደለም፣ ክብሩ ለእግዚአብሔር ተጠቅልሎ ይግባ። በእውነት ሰው ከራሱ አንቅቶ መናገር አይችልም። በተለይም መንፈስ ቅዱስ በምድሪቱ ላይ ሊሰራ ያቀደውን ነገር ለአገልጋዮቹ ይገልጣል ብዬ አምናለሁ። የትንቢት መንፈስ፣ የኢየሱስ መንፈስ የትንቢት መንፈስ ነው ብዬ ነው ማምነው። ከ3 ዓመት በፊት በኃይል ነው የእግዚአብሔር መንፈስ ሲናገር የነበረው። ቪዲዮዎቹ ስላሉ ምንም ችግር የለውም። ባይዘወይ እንዲሁ እንደ ቀልድ የታለፉ ነበሩ። አሁን ግን ነገሮች የተገለጡ ሲመጡ ሰዎች ቪዲዮዎችን ወደኋላ እየተመለሱ ማየት ጀምረዋል። ዚስ ታይም ማለት ነው እግዚአብሔር ይናገራል። የተከፈቱ በሮች ወደፊትም ዝግ ነው። እዛ አካባቢ እንዴት ወንጌል ይሰበካል? ወንድሜ እንደ ኢየሩሳሌም አይነት ዝግ የለም። በዘመኑ የሮም መንግስት የነበረበት የሮም መንግስት እነ ኔሮ የነበሩበት ዘመን ይኖ አንገት የሚቀነጥሱ የነበሩበት ዘመን ነው። ቆዳ የሚገፉ የነበሩበት ዘመን። ያኔ እንኳን ወንጌል አልቆመም። ዝግ ነው ተብሎ የምናስበው ነገር ሁሉ አሁንም እናገራለሁ በጌታ በኢየሱስ ስም ይበረገዳል፣ ይከፈታል። እግዚአብሔር በምድሪቱ ስፋትና ርዝመት ወንጌልን የሰደድ እሳት አድርጎታል። ማንም ሊያቆመው እስከማይችል ድረስ የሶምሶን ቀበሮች ላይ ጅራታቸው ላይ እሳት ታስሮ በፍልስጤም እርሻዎች መካከል ተለቀው ያንን እንደበሉት በእሳት የኃጢአትን እርሻ የሚያቃጥል የእግዚአብሔር የወንጌል ክብር እሳት ምድሪቱን እንደሚበላ በዚህ እርግጠኛ ሆኜ ነው የምናገረው። በሮች ይከፈታሉ። ሃሌሉያ። አይደፈሩም የተባሉ ሁሉ እንዴ ማን ነው እግዚአብሔር ማንን ይፈራል? እስቲ ንገረኝ። ቴልሚ እግዚአብሔር የሚፈራው ማንን ነው? የትኛውን ነው ፈርቶ የሚያቆመው? ለመናገር እግዚአብሔር ቦታ የሚመርጠው የት ነው? የትኛው ቦታ ነው ለእግዚአብሔር ድንጋጤ የሚሆንበት? there is no way። እግዚአብሔር አይፈራም። እግዚአብሔር አይደነግጥም። እግዚአብሔር የኃይል እግዚአብሔር የክብር አምላክ ነው። አሸናፊ ነው እሱ። በቃ የሚጣሰውን ሁሉ ይጥሰዋል። በቃ እንዴ እግዚአብሔር በአንድ ሌሊት ቀይሮት ሊያድር ይችላል እንዴ? የሰው ክልከላ፣ የሃይማኖት ግርዶሽ በምንም ተአምር የወንጌልን ኃይል ሊገታና ሊያቆም አይችልም። እንደነገርኳችሁ የኔሮ ዘመን ላይ ወንጌል አልቆመም። በቃ እንደ ኔሮ አይነት ጨካኝ ንጉስ የለም። ሮም ስታዩ ሮም የምትታወቅባቸው ላንድ ማርኮች መካከል አንዱ ይሄ ኮሊዚየም ተብሎ የሚጠራው ስቴዲየም የሚመስለው የፈራረሰው ስፍራ። ያ ስፍራ ሰዎች ጣሊያን ሲሄዱ ከሚጎበኟቸው ስፍራዎች መካከል አንዱ፣ ክርስቲያኖች ለአንበሳ የሚጣሉበት ስፍራ፣ በስቴዲየሙ የሞላው ህዝብ የክርስቲያኖችን ስቃይ ላይቭ የሚመለከትበት ስፍራ፣ ሲቦጫጭቋቸውና ሲገሏቸው እነ ኔሮ ቁጭ ብለው ከህዝብ ጋር የሚያዩበት ስፍራ ነበር። ምናልባት በቅርብ ካያችሁ ግላዲያተር ዋንናቱ ተብሎ የወጣው ሙቪ ላይ በጣም አሰቃቂ ነገር ታያላችሁ። ያው የፊልም ጥበብ አድርገው ተሰሩት እንጂ ሪያሊቲው ክርስቲያኖች ለአንበሳ የሚጣሉበት ስፍራ ነበር ያ ስፍራ። እንዲህ ባለ አስፈሪ ዘመን እንኳን ወንጌል አልቆመም፣ ወንጌል አልተገደበም። ያንን ዘመን አሳልፎ ዛሬም እግዚአብሔር በምድሪቱ ላይ ወንጌልን እግዚአብሔር የለም ያሉት ሁሉ ያሉ ደብዛቸውም የለም፣ ታሪካቸው ተሽሯል። እግዚአብሔር ግን በየዘመናቱ ትውልድ እያስነሳ አሁን ሮም የምትታወቀው በነገራችን ላይ በክርስትና ነው። ባይዘወይ በክርስትና ነው የምትታወቀው። ካቶሊክ ተባለ እንጂ ክርስቲያኒቲ ካታጎሪ ውስጥ ስናስገባው ክርስቲያኒቲ ነው።
ምናልባት የምናነሳቸው በጣም ብዙ ችግሮች ይኖራሉ። የነ ሉተር መውጣት ከዛ ቤተ እምነት ውስጥ ነው። ብዙ ችግሮች ነበሩ። መጥራት ያለባቸው ነገሮች አሉ። እነ ጴጥሮስ እነ ጳውሎስ ተመላልሶ ያስተማሩበት ስፍራ። ስለዚህ እግዚአብሔርን ማን ነው የሚያቆመው? ማን ነው ወንጌልን ማቆም የሚችል? እንደው ምድራዊ ኃይል የማን ነው? የማን 17 ዓመት በምድራችን ላይ ታሪክ ሰምተናል። በደርግ ዘመን የነበረው አደገኛ የሆነ እግዚአብሔር የለሽ የሆነ አመለካከት ከነግሳንግሱ ተጠርጎ ነው ዞር ያለው። ስለ ፖለቲካ አይደለም የማወራው፣ ስለ እግዚአብሔር እውነት ነው የማወራው። ያ ዘመን እንዴት ዋልክ ሲባል እግዚአብሔር ይመስገን ማለት ሰው ዘግንኖት ባላየ ባልሰማ የሚያልፍበት ዘመን ነበር። እግዚአብሔር ይመስገን ካለ የሚገባበት ማለት ነው። እንዲህ አይነት ፈታኝ የሆኑ ጊዜዎች ነበሩ። ታዲያ አልተገፈፈም ወይ? ምድራችን ላይ ራሱ የሆነው ነገር ምስክር አይደለም ወይ? አዮ ለእግዚአብሔር ክብር ለእግዚአብሔር መንግስት እንቅፋት የሆኑ ነገሮች ሁሉ ይገፈፋሉ፣ ዞር ይላሉ። ወንጌል ያሸንፋል። ይሄንን በዘመናችን እያየን ነው፣ ይቀጥላል ማለት ነው። ስለዚህ ከተሞችን ስናስብ አሁን ኢትዮጵያ ውስጥ ሰሜን ሲባል የነሐስ ሰማዩ እንደ ነሐስ የሆነ ብቻ አድርጎ የሚገባው ሰው አለ። ወንድሜ ስር ለስር እየተቀጣጠለ ያለውን ሲወጣ ታየዋል። እድሜና ዘመን ይስጠን ጌታ፣ እድሜና ዘመን ይስጠን። በእኛ ዘመን ውስጥ እግዚአብሔር ሰሜን በወንጌል ሲንተከተክ እናየዋል። ሲንተከተክ እግዚአብሔር በዛ ምድር ላይ በዛ አካባቢ ላይ የሚሰራውን ደም የጠማው ሌዋታን ይወጋዋል፣ ይወጋል በጌታ በኢየሱስ ስም። ጦርነት ታሪክ ይሆናል በዛ ስፍራ ላይ። እግዚአብሔር ነው ደግሞ የሚለውጠው። ይሄንን ማንም አይደለም፣ እግዚአብሔር ይለውጠዋል። ኢትዮጵያ ውስጥ ያለው ዘንዶ አናቱ ሰሜን ነው፣ ጅራቱ ደቡብ ነው ይላሉ አንድ ሰውዬ እና እንትን ሲል በቃ እዛ ሲወዛወዝ በሙሉ ነው የሚያዳርሰዋል በሙሉ። ስለዚህ ሲወጋ እዛ የሚፈርስ ብዙ ነገር አለ። የዳኑ ብዙ ሰዎች አሉ፣ የሚጸልዩ አሉ፣ ወጣቶች እየዳኑ ነው። እኔ ብዙ ምስክርነቶችን በውስጥ መስመር እሰማለሁ። ምክንያቱም ሰደድ እሳት እንዴት ነው የሚቆመው? ወንጌል ቤት ውስጥ እኮ ሰዎች በስልካቸው ወንጌል እየሰሙ ነው። ዚስታን እኔ ለምስክርነት እንዲሆናችሁ ሰሞኑን 2 ቦታ አገለገልኩኝ። አንዱ ማርሲል ማነው የኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ ዮኒጋ አገለገልኩኝ። የኢየሱስ መልክ በሚል ርዕስ አገልግዬ ከዛ ጨርሰን ምናምን ስንወጣ በቃ ከነ ቤተሰባቸው ነው የመጡት ምስክርነት ለመስጠት ማለት ነው። 3 ቤተሰብ በዚሁ አገልግሎት ሄዳን 3 ቤተሰብ መጣ ለምስክርነት ከነ ቤተሰቡ ሄዳነ ማለት ነው። እንዴ አሁን እኛ ማን ሰራ ነው? ሰው ሲሰድበን ምን ሲል አይደለም የምናይ ስራ ያልተሰራ ነው የሚመስለን፣ ግን ነባራዊ የሆነ እውነታውን ግን ስታየው ስራ ተሰርቷል። ሰዎች ድነዋል። አሁንም የምንቀጥለው ሰዎች እየዳኑ ስለሆነ ነው። ከዛ በሳምንቱ ፓስተር መጋቢ ቴዲ ጋራ ደግሞ ሄድን። እዛ ደግሞ አገልግዬ ስጨርስ ክሊፑም ላይ ካያችሁ ቀያይ የለበሱ ልጆች ያሉበት ቸርች ማለት ነው። እዛ ቦታ በጣም የተወደደ ወንድም አለ መጋቢ ቴዲ ወይም ነቢይ ቴዲ። በጣም በጣም መልካም ሰው ነው፣ በጣም ቅን ሰው ነው። እና ቢሮ መጡ 3 ሰዎች። አሁንም እግዚአብሔር ምስክሬ እነሱ ፊት ነው ደግሞ የሚያናግሩኝ። በዚህ ቀን ጌታን ተቀብያለሁ፣ ስሜን መዝግበሃል፣ ከነ ቤተሰቤ ነው የገባሁት ወደ ጌታ። ይኸው አሁን ጌታን በዚህ ስፍራ እያገለገልኩ ነው። ከዚህ በላይ ደስታ ምን አለ ወገኖቼ? ምን ሐሴት አለ? በቃ ስለዚህ እግዚአብሔር በስራ ላይ ነው። God is on the mission ነው የሚሉት። በቃ እግዚአብሔር በስራ ላይ ነው። አሁን እኔ አዋሳ ከመሄዴ በፊት he already in the mission እግዚአብሔር already ሚሽን ላይ ነው ያለው። እዛ እኮ እየሰራ እኮ ነው። እኔ ሄጄ ማስጀምረው ነገር አይደለም። already እግዚአብሔር በዛ ምድር ላይ የሰራው ስራ አለ። ያንን ስራ ለማቀጣጠል ነው የምንሄደው። በቃኝ ለማቀጣጠል እና በዚህ እምነትና በዚህ ተስፋ በዚህ ጽናት ነው የእግዚአብሔርን እውነት እየተናገርን ከተማዎችን ሁሉ እናዳርሳለን ማለት ነው። ይሄ የሚሆነው ደግሞ በእግዚአብሔር ፈቃድና በእርሱ ኃይል ነው፣ በመንፈስ ቅዱስ ኃይል ነው፣
በሱ ታምነን ነው የምናደርገው። የእናንተ ጸሎትና እገዛ ግን ያስፈልገናል። ይሄን መልእክት ለምትሰሙ የምናገረው ሀቅ ምንድነው? ለብቻዬ እኔ ብዙ ነገር መስራት አልችልም። ስንተባበር ግን ብዙ ስራ መስራት እንችላለን። ቅዱሴ የራሱ ሚኒስትሪ አለው፣ ቃልዬ የራሱ ሚኒስትሪ አለው። ሸክም አለው ልቡ ላይ። ልቡ ውስጥ ያለውን ሸክም ግን ለብቻው አድርገው። ኢየሱስን እንኳን ስለ አገልግሎት ሲጻፍለት በገንዘባቸው ኢየሱስን ያገለግሉ የነበሩ ሴቶች ነበሩ ይላል። በገንዘባቸው ኢየሱስን የሚያገለግሉ ይካን ኢማጂን በቃ ማለት እንዴት ነው ኢየሱስን በገንዘብ ማገልገል? ሳሜዚ የሰማይ ምድር ንጉስ 5 እንጀራ 2 ዓሣ አበርክቶ ከአንድ ገበያ በላይ ለሚሆን ህዝብ የሚመግበው ጌታ በገንዘብ የሚያገለግሉት ነበሩ። በቃ ያስፈልጋል ማለት ነው። የሰው ኃይል፣ የገንዘብ ኃይል፣ የጸሎት ኃይል ያስፈልገናል ማለት ነው። ከዚህ አገልግሎት ጎን እንድትቆሙ በዚህ አጋጣሚ ጥሬን አቀርባለሁ። God is on the mission. Hallelujah. ጌታ ነው ስሙ የተባረከ ይሁን። God is on the mission. By the way አንድ ሰው ምን አለ? God is a businessman አለ እና ደነገጥኩኝ። ምን ማለት ነው አልኩት። ቢዝነስማን ከስተመሮችን አትራክት ማድረግ ነው ወደ ራሱ ኦኬ ወደ ራሱ ፕሮዳክሽን ወደ ራሱ ካምፓኒ ማምጣት ነው ይፈልገዋል። እና ቢዝነስማን ነው ሲል ምን ማለት ነው? ከገንዘብ ጋር የተገናኘ ሳይሆን እለት እለት ነፍሳት እንዲገቡለት ይፈልጋል። እግዚአብሔር ስራ ላይ ነው። በቃ በጣም ሲሪየስ ነው። እግዚአብሔር ስራ ላይ ነው። ስለዚህ እንመስክርን፣ ወንጌልን እንመስክር፣ ወንጌልን እንናገር። የክርስቶስ ኢየሱስን የተፈጸመውን ስራ ለትውልድ ሁሉ እንናገር፣ እናውራ። ወዳጆች ሰዎችን የምንወድ ከሆነ አባት እናቶቻችን የምንወድ ከሆነ we have to tell them the truth of God ማለት ነው። በቃ መናገር አለብን እውነት። ምንም እኛ አንችልም። እኛ ከሞት ወደ ህይወት የመጣን፣ ከጨለማ ወደ ብርሃን የመጣን፣ የጨለማውን አስከፊነት እናውቀዋለን። የጨለማን አስከፊነት የምናውቀው እኛ ነን። አንተ ጨለማ ስለ ከልብስ ጋርና ከነጭ ልብስ ጋር ከሆነ ነገር ጋር ነው የምታስተያየው። ባይዘዌ ሃይማኖት ስራው ሁለት ነገር ነው። አንደኛ ፈትኖ መጣል ነው። ሁለተኛ ደግሞ ሴሪሞኒ ማብዛት ነው። ሃይማኖት አንተን አትራክት ሊያደርግ የሚፈልገው በሴሪሞኒ ነው፣ በአለባበስ እንደ ቻይና ወታደር አብሮ እኩል በመራመድ ማለት ነው። ገብቶሃል? ብዙ ነጭ ልብስ ይለብስና ስታየው ወይኔ ትላለህ፣ ልብ ትርክክ ይላል። ችግሩ ያው አቧራው ምናምን ይሆናል መሰለኝ፣ ነጭ ነገር ስናይ እንደነግጣለን ማለት ነው። እዚህ ቤት ያላችሁም ደንግጣችሁ ነበር። ሃይማኖት የተለሰነ መቃብር ነው። ላይላዩን ይቀባባና ከዛ በኋላስ ያ ነጭ የለበሰውን ሄደህ ስጠይቀው ድነሃል ስትለው እንዴት ሆኖ ይላል። ዌልካም ቱ ዘ ጨለማ ትላለህ። ውጭውስ ስትል ነጭ ነው፣ ውስጡስ ጨለማ። ድነሃል፣ አልዳንኩም። ጸድቀሃል፣ አልጸደቅኩም። የትኛው ነው ብርሃን የምትለው? ወንድሜ አቡጀዲ ነው እንዴ ብርሃን እኮ ክርስቶስ ኢየሱስ እኮ። ስለዚህ ወደ ብርሃን ወደ ኢየሱስ ክርስቶስ ና። ልጠላኝ ትችላለህ፣ ጴንጤም ሆነ ትዜንም ልጠላ ዋሬቨር ባይዘዌ። እኔ ደግሞ በጣም ብዙ ጊዜ የሚገርመኝ ነገር በእኛ ቤት ሆናችሁ ለዘብተኛ የምትሆኑ ሰዎች በቃ የራሳችሁን መንገድ እናንተ ሄዱ፣ እኛም የራሳችን መንገድ እንሄዳለን። ያስጀመረን ሲኖዶስ አይደለም፣ ያስጀመረን ካውንስል አይደለም፣ ያስጀመረን ሰማይ ነው። ከሰማይ ነው የጀመርነው። ጥላቻ ሊመስል ይችላል። ይህ አገልግሎት የመረጥነው መንገድ ጥላቻ ኖ ዌይ፣ በፍጹም ነበርንበት። ጳውሎስ ምንድነው ያለው? በስጋ ዘመዶቼ ስለሆኑ ስለ እስራኤላውያን የማያቋርጥ ሐዘን በልቤ አለብኛል። የተጠራ ነው ለዚህ ነው። በቃ ኢትስ ሳይንስ። አሁን ለምሳሌ ኦርቶዶክስ ኢቫንጀሊዝም ላይ ነው የምንሰራው። ለምን? የነበርንበት የምናውቀው እዛ ላይ ነው። ለምሳሌ ሌሎች ወንድሞች በኦርቶዶክስ ያሉ፣ በፕሮቴስታንት ውስጥ በሌሎች ቤተ እምነት ያሉ አሁን ለምሳሌ እስልምና ላይ የሚሰሩ አሉ። እኛ እዚህ ጋር ስንሰራ ነው እንደ ስተት የሚሆን፣ እነሱ እዛ እስልምና ላይ ሰሩ። ታዲያ ለምን ስተት አልሆነ? ኢትስ ሳይንስ። በቃ የነበርንበት ነው የምናውቅበት ነው። እኛ ለእነሱ ሸክም አለብን፣ እንናገራለን። ይኸው እየሰደቡንም እንናገራለን፣ እንወዳቸዋለን። እንደኔ ጴንጤ የሚጠላ እንደኔ እኮ የሚፈነክት እዛ ሄዳችሁ ጠይቁ። አማሩም ሆነ ዲላ ሄደ አዋሳ ጠይቅ። ጴንጤ አየው ማለት ማባረር ነው በድንጋይ። ደግሞ ግራ ነኝ አልስትም። የሚገርም ነገር አልሜ ነው የምመጣው። ያንን ሰውዬ ይኸው እጄ ራሱ ስፋቱ ማለት በዚህ የሚይዘው ድንጋይ ራሱ 2 ሜትር ኩብ ሰውን ያነጥፋል። እና
እግዚአብሔር ከዛ ጥላቻ አውጥቶኝ ይኸውላችሁ መታደል እኮ ነው። እግዚአብሔር ድንጋይ ወርውረ ከመምታት ወደ መመታት ስትመጣ መታደል እኮ ነው። ኢየሱስ ክርስቶስ ጌታ ነው እና ጥላቻ አይደለም። እጅግ በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። እውነት እንዲበራላችሁ ወደ ክርስቶስ ይሄ የሆነው ጌታ ኢየሱስ እንዲገባችሁ። ስለዚህ ሐዋሳ ለኢየሱስ ፕሮግራም አሁንም ላስታውሳችሁ የምፈልገው የፊታችን ጥር የዛሬ ሳምንት ማለት ነው። የፊታችን ጥር ከጠዋቱ 2:30 ጀምሮ የእግር ጉዞ አለ። ፋትህን ታቀልጣለህ። አላስፈላጊ የሆኑ የስም ክምችቶችና አላስፈላጊ የሆኑ የሐሰት ትምህርቶችን እኩል እያፈረስን እያቀለጥን በዛ ከተማ ላይ በኃይል እንሄዳለን። የወንጌል ከተማ ናት ሐዋሳ፣ የኢየሱስ ከተማ ናት። በዛ ከተማ ስትሄዱ ቀንም ማታም ኢየሱስ የሚሰበክበት የተወደደች ሀገር፣ የተወደደች ከተማ ሐዋሳ። ጌታ የተባረከ ይሁን። ሃሌሉያ። ብዙዎች እየሰደባችሁን ስለምትከታተሉን እናመሰግናለን። ምንፈልገው መከታተላችሁ እኛ ምንፈልገው መከታተላችሁ ማለት ስትሰድቡን ምንድነው የምናስተውለው? እየሰማችሁን እንደሆነ ነው። ጌታ ይባረክ። ስለዚህ መኖራችሁን የምናውቀው በስድባችሁ፣ ክርስቲያንን የምናውቀው በመልካም ኮሜንታችሁ ነው። ክርስቲያን ያልሆነ ደግሞ በጨለማ ውስጥ ያለ ሰው የምናውቀው ደግሞ በስድብ ነው። ስለዚህ ለእነዚህ ለሚሳደቡ ሰዎች ወንጌል ያስፈልጋቸዋል። እውነት ሊሰብካቸው ይገባል፣ ልንነግራቸው ይገባል። ኢየሱስ ክርስቶስ ጌታ። ስለዚህ ወዳጆቼ የዛሬ ሳምንት ከጠዋቱ 2:30 ጀምሮ የእግር ጉዞ አለ። ከሐዋሳ መስቀል አደባባይ ጀምሮ በደንብ አድርገን በእግር ጉዞ እየሄድን ቲሸርቶቻችን ጌታ ኢየሱስን ከፍ የሚያደርጉ እኔ እንደው እዚህ ስለሆንኩ ነው እንጂ ኢትዮጵያ በሆን ኖሮ ግንባር ቀደም ነበረ መሆነው እና ከጠዋቱ 2:30 ጀምሮ ይኸውልህ ኮቴ ራሱ ያስፈራል። ኢየሱስ ክርስቶስ ጌታ የሰላዮቹን ኮቴ እንደ ብዙ ፈረሶች ኮቴ እንዲያስደምምና እንዲያስደነግጥ ኮቴያቸውን እንዳደረገ ዝም ብለህ የሐዋሳ ከተማ ላይ ምንድነው የሚባለው ከመስቀል አደባባይ ጀምሮ ዝም ብለህ ወቅ ስታረግ ሴጣን ይበሳጫል። ኢያሪኮ ላይ 7 ዙር ነው የዞሩት። ባይዘው 7 ዙር ነው የዞሩት እና እኛም ሐዋሳ ላይ እንዞራለን። የሚወድቅ መንፈስ አለ ማለት ነው። ኢየሱስ ክርስቶስ ጌታ። በቃ እንዞራለን። ስንዞር የሚወድቀው ማለት ነው ያለ የሆነ ተፈጥሯዊ ነገር አይደለም። ከተፈጥሯዊው ጀርባ ሆኖ ይሄ ወንጌል እንዳይሰማ የሚፈልግ ጨለማ ኃይል ነው የሚመታው ማለት ነው። ኢየሱስ ጌታ ነው። ስለዚህ ቅድም የተናገርናቸው በጣም ትዝም የተናገረው ነገር አለ። ከጠዋቱ 2:30 ጀምሮ በሐዋሳ መስቀል አደባባይ ቲሸርቱን በመግዛት እዛ እንድትገኙ በእግር ጉዞ ላይ እንጫወታለን። የእግዚአብሔርን ቃል እንሰብካለን። ኢየሱስን በጨዋነት የሌሎችን ቤተ እምነት ሳንነካ እውነትን እየተናገረን በሐዋሳ ከተማ ላይ እንሰብካለን። በቀጣዩ እሁድ ደግሞ በቀጣዩ ቀን ማለት ነው ዛሬ ቅዳሜ ሆኖ ነገ እሁድ ደግሞ ከ7 ሰዓት ጀምሮ በመስቀል አደባባይ ሁላችሁ መጽሐፍ ቅዱስ ይዛችሁ የምትችሉ ኢየሱስ የሚል ጽሑፍ ጽፋችሁም ሆነ የቻልከውን ሁሉ ይዘ ፏ ብላችሁ በእግዚአብሔር መገኘት ስር በመስቀል አደባባይ እንድትገኙ አንድ ሰው ቢያንስ 5 ሰው ይዞ መምጣት አለበት። ወትውተም ይዘ መምጣት አለበት። በቃ ወትውተም መምጣት አለበት። ስለዚህ መነዝነዝ አለበት። ሰዎችን መነዝነዝ። ሰው እንኳን እኮ የሳፋሪኮም ሲም ግዛ ብሎ ይነዘንዛል እኮ አይደለም እንዴ? በደንብ አድሮቲያንስ የሚባል ነበረ እና ያሬዶ የሚሰሩበት በቃ ሰው ሁሉ ሲሰብኩ ማለት ነው። ስለ ኢየሱስ በደንብ አድርገህ ስበክ። 5 ሰው ይዘናል። በቃ 5 ሰው 1 ለ5 ነው የአብዮታዊ ዲሞክራሲ ነው እያሉ ይበሉ እነሱ፣ እኛ አላለም። 5 ሰው ይዘናል። 5 ሰው ይዘህ ወደ መስቀል አደባባይና በደንብ አምሮባችሁ ፀጉራችሁን ተተኩሳችሁ ፀጉርህን አጥበህ ከሌለ በአጃክስ በደንብ አድርገህ ፈትበህ ታጥበህ ቫዝሊን ተለቅልቀ ለጌታ ክብር ና። ከዛ በኋላ ታመልካለህ፣ ከፍ ትላለህ። ኢየሱስ ክርስቶስ ጌታ ነው። እኛ ከፍ የምናደርገው አንድ ጊዜ ካስታወሳችሁ ወንጌል ይሰበካል፣ ወንጌል በውድት ይሰበካል፣ እውነተኛ ወንጌል ይሰበካል። ማርያምን ከፍና አናደርግም። የምናደርገው አንድ እሱ ኢየሱስ ነው። መጽሐፍ ቅዱስ እንዲህ ይላል፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። የምንሰብከው ማንን ነው? የተሰቀለውን። ያልተሰቀለ አይሰበክም እያለ ነው ጳውሎስ። በሌላ የተሰቀለውን ሲል ምን ማለት ነው? ከተሰቀለው ውጭ መስቀሉ ጋር የነበሩትም ዮሐንስም ማርያምም 12ቱም ሐዋርያት አይሰበኩም።
የእግዚአብሔርም የልብ ትርታ፣ የሰውም የልብ ሐሳብ፣ የእግዚአብሔርም አጀንዳ ማንንም ማድመቅ መኳል አይደለም። አጀንዳው ምንድነው? የሞተልን ብቻውን ከሊቶስጥሮስ ግርጌ እስከ ቀራንዮ ራስጌ የተዳፋ በረጋ ደም በተጣበቁ ከንፈሮች ለሚገሉት ሁሉ እግዚእ እስረዮሙ እስመ በዘ ኢያእምሩ ይገብሩ የሚያደርጉትን አያውቁምና ይቅር በላቸው ያለ በቀራንዮ ላይ የተንጠለጠለ የወንድነት ክብሩን አጥቶ ወዳጆቼ ወገቡ በጦር ተወቅቶ ውሃና ደም ቀላቅሎ ያወጣ እግሮቹ በችንካር የተቸነከሩ በአናቱ ላይ የሾህ ጉንጉን የተደረገለት በሰፍነግ ሐሞትና ከርቤ አድርገው ቀላቅለው ያጠጡት ያ የቀራንዮው ጌታ በዘላለም የደም ኪዳን በፍቅሩ ከአብ ጋር ያስተሳሰረን የሞተልን ራቁቱን የሆነ ፊቱ በቡጢ ተመቶ ያበጠ እነዛ ምድርና ሰማይን የፈጠረ ባህርን በእስትንፋሱ እፍኝ የሚሰፍረው ተራሮችን ትክክል የሚያደርገው ጌታ ኢየሱስ ክርስቶስ ብቻ ይሰበካል። ሌላ አጀንዳ፣ ሌላ ዓላማ የለም። የሚሰበከው ኢየሱስ ብቻ ነው። ከዛ በኋላ ራእይ ዮሐንስ ላይ ደግሞ የሚዘመረው ለማን ነው? ለፍጡር ይዘመራል? አይዘመርም። ለፍጡር የዘመረ መጽሐፍ ቅዱስ ላይ ተታውቃል? የለም። ለፍጡር መዘመር ማለት ዘፈን ማለት ነው። ከመሐሙድ አህመድ ምንም የተናነስከው ነገር የለም። ለፍጡር ማቀንቀን፣ ለፍጡር ማዜም ዘፈን ነው። ሊትራሊ መጽሐፍ ቅዱስ ምንድን ነው የሚለው? መዝሙር ለማን ነው የሚገባው ነው የሚለው መጽሐፍ ቅዱስ። ታርደሃልና ይገባሃል። ታርደሃልና ምን ይገባሃል? የታረደው ማን ነው? ኢየሱስ። መዝሙርስ የሚገባው ለማን ነው? ለኢየሱስ። በቃ ለኢየሱስ ስብከት፣ ለኢየሱስ ዝማሬ። ሐዋሳን ለኢየሱስ። ተራራው ገና ዝቅ ይላል፣ ሰርጓጉጡ ቀጥ ይላል። የትኛውም የጨለማ ኃይል ወገብ ሁሉ ይፈታል። የጠንቋይ መተተኛ፣ አስማተኛ፣ ሃይማኖተኛ፣ ውሸተኛ የክርስቶስ ኢየሱስን ወንጌል የሚቃወም ተቃዋሚ ውጭውን በሚያብረቀርቅ ልብስ ለኢየሱስ የሚለውን ሁላችሁም ቶሎ ቶሎ ፕሮፋይል ፎቶ አድርጉ። ያደረጋችሁ ልጆች ያላችሁ ለኢየሱስ የሚለውን ፕሮፋይል አድርጉ፣ ሼር አድርጉ። የትዜን አሁን ቪዲዮዎች እየገባችሁ ቲክቶኩ ላይ በደንብ ሼር አድርጉ። የእኛንም ሼር አድርጉ። በወንጌል አብረን እንስበክ። ትዜ የሚከብርበት አይደለም። ስለዚህ ትዜ የሚከብርበት አይደለም፣ እኛ የምንከብርበት አይደለም። ኢየሱስ ነው። ሁላችሁም አብሮ ሰራተኛ ሁኑ። ጌታ ኢየሱስ ይባርካችሁ። ሌላው ትዜ የመጨረሻው ማስተላለፍ የምትፈልገው የመጨረሻ ሀሳብ ምንድን ነው? ይሄንን ሰምተን እንጨርሳለን። ከዛ ትጸልይልናለህ። ኦኬ፣ እሺ፣ በጣም ጥሩ ነው ቃልዬ። ጥያቄዎችን ጨርሰሃል ብዬ ተስፋ አደርጋለሁ። ሙሴ የሚያቀርብካቸውን ጥያቄዎች በትክክል መልሻለሁኝ። ደግሞ ሌሎች ቀናት ስላሉ ከፊታችን ባሉ ቀናት እነዚሁ እየገባን የእግዚአብሔርን ቃል እንካፈላለን። ተጨማሪ መረጃዎች ካሉ ለሰዎች እናቀብላለን። የእግር ጉዞ መከት እንግዲህ ከእግዚአብሔርም በሰማነው አሁን ቅድምም ቅዱሴም ስትናገረው ነበር። ያ ነው በወክ በማድረግ ውስጥ አንደኛ ምስክርነት አለ። የወንጌል ምስክርነት ይነገራል። በቦዲቲም ይሄንኑ አድርገናል። በቤቱ ውስጥ ላለ ሰው መውጣትም ለማይችል እየዞርን ስንመሰክር በዋና ዋና መንገዶች ላይ ወንጌልን ስፍራው ላይ ቤቱ ሆኖ ሰው ይሰማል ማለት ነው። መምጣት እንኳን ባይችል ወንጌልን እናደርሳለን። ሁለተኛው ግን እንደተባለው በእግር ጉዞ ውስጥ ክርስቲያኖች በምንሄድበት ስፍራ የእግዚአብሔር ፕሬዘንስ አለ ብዬ ነው ማምነው። ስለዚህ ያ ሁሉ አማኝ በነቂስ ወጥቶ ሐዋሳ ላይ በየትኛውም ቸርች ውስጥ ያላችሁ ይሄ የወንጌል ስራ ነው። አብራችሁ ጎዳናዎቹን ሞልተን ወንጌል እየሰበክን ነጭ ለብሰን እንዞራለን ማለት ነው። ነጭ ለብሰን ለመዞር ነው ያሰብነው። ነጭ ተለብሶ ይዞራል ማለት ነው። ስንዞር ወንጌል እንሰብካለን፣ ስንዞር እንዘምራለን። ዝም ብሎ አይደለም፣ እንጸልያለን። እየጸለይን ስንሄድ የሚሰበር ነገር አለ፣ የሚወድቅ ቀንበር አለ። በምድሪቱ ላይ ያለ እግዚአብሔር ሊመታው ያሰበው ነገር ስላለ ነው ይህንን የምናደርገው። ይሄ እንትን አይደለም፣ ሰርከስ አይደለም፣ ሩጫ ውድድር አይደለም። ይሄ ሩጫ ውድድር ወክ ነው የምናደርገው። በጣም ረጋ ብለን በጣም ደስ ብሎን ወንጌል እየሰበክን ነው ምን ዞረው ማለት። ስለዚህ ታሪክ ቅድም እንዳነሳው ቅዱሴ በቃ በዚህ የእምነት ጉዞ ስለሆነ ቃል እየተሰበከ መዝሙር እየተዘመረ ከእንደገና ደግሞ እየተጸለየ ነው የሚደረገው ማለት። እነዚህ ሶስት ነገሮች ወሳኝ ናቸው። እሱን እናደርጋለን። እሁድ በሚኖረን ፕሮግራም ባይዞ ሌሎችም አገልጋዮች አሉ፣ እነ ዘማሪ ኤፊ፣ እንደዚሁም ደግሞ በሲዳምኛ የሚዘምረው ወንድማችን አብነት፣ በስፍራው ለሚመጡ ደግሞ ሲዳምኛ ቋንቋ ለሚሰሙ እንደዚሁ መልእክት ይተላለፋል፣ ዝማሬ ይቀርባል።
የወንጌል ትምህርት ምስክርነቶች ይቀርባሉ። እነዚህ ስናደርግ ነው ያው ሰዎችን ልባቸውን ወደ ጌታ ምን ማርከውና እሁድ ከ7 ሰዓት ጀምሮ ነው የሚሆነው እስከ ምሽቱ 2 ሰዓት ድረስ እናጠናቅቃለን። ሐዋሳን ለክርስቶስ ክሌም እናደርጋለን ማለት ነው። በቃ ልክ ተሰሎንቄ ሄዶ ጳውሎስ ተሰሎንቄን ሰብኮ ቤተክርስቲያን ተክሎ ልክ እንደዛ እንደሰራው በዛው መንፈስ አብያተ ክርስቲያናት አሉ በምድሪቱ ላይ ቀድሞ የተሰሩ የወንጌል ስራዎች አሉ። ከዛው ጋራ ተናባቢ የሆነ ተስማሚ የሆነ አንዲቷን የእግዚአብሔርን መንግስት አዋጅ አውጀን በጣም ትልቅ ስራ ሰርተን ነው የምንመለሰው ማለት ነው። እሁድም ቅዳሜም በሚኖረን ፕሮግራም እንድትገኙ በጌታ ፍቅር ጥሬን አቀርባለሁኝ። ወዳችኋለሁ። ሚሊኒየም ላይ የነበረው የእግዚአብሔር ክንድና የእግዚአብሔር ጣት አሁንም ይቀጥላል ማለት ነው። እኛ ታምነን እንሰማራ እንጂ እግዚአብሔር ከኛ ጋር አሁን ይቀጥላል። በተቻለን መጠን ቪዲዮ ተቀርጾ ደግሞ በታሪክ እንዲቀመጥ እንድታዩት እናደርጋለን። ፕሮጀክቶች አሁን የፕሮዳክሽን ስራ የቪዲዮ የፎቶ ከቻልንም ደግሞ ላይቭ ፕሮዳክሽን ለማድረግ የተወሰነውን እሱንም እያሰብን ነው። ብቻ እግዚአብሔር እንዲረዳን ጸልዩ። እዚህ ላይ የዛሬውን ፕሮግራም እናብቃና ሰሞኑን ደግሞ ፕሮግራም አዘጋጅተን የተረሳ ነገር አማላጄ አዲስ ክሊፕ እንግዲህ ከናና ኢየሱስ ጌታዬ ቀጥሎ የተለቀቀ መዝሙር አለ። ትላንት እስካየው ድረስ ወደ 50,000 ሰዎች አይተውታል። ዛሬ ሁላችሁም ለጓደኞቻችሁ አንድ ሰው ለ15 ሰው የዩቱቡን ቪዲዮ ሼር አድርጉ። እየገባችሁ ሳብስክራይብ ያላረጋችሁ ፓስተር ትዝታው ሳሙኤል እያላችሁ እየገባችሁ ሳብስክራይብ አድርጉ። ለብዙ ሰዎች ሼር አድርጉ እሱን መዝሙር። እሺ እንዳትረሱ፣ ሁላችሁም ተባረኩ። በጣም ጥሩ ነው። እንኳን ሪማይንድ አደረከኝ። አዎ 50,000 ሰው ያህል አይቶታል። በጣም ጥሩ መልእክት ነው ያለው። ትላንትና ለብቻ ገብቼ አንዳንድ ነገሮችን ተናግሬ ያለሁኝ በጣም ድንቅ ነው። ብዙዎች እየተጠቀሙበት ያለ ዝማሬ ነው። ናና ኢየሱስ ክፍል 2 ጸናጽሉ ከነመቋሚያው ለኢየሱስ ነው የኢየሱስ ነው ብለን አውጀናል። ኪዳነ ምሕረት ኢየሱስ ነው የዓለም ቤዛ የሆነው። ማርያም ተናገረች መድኃኒት ኢየሱስ ነው አለች። እየዳነ ሄደ። ደግሞ እንዲህ አክብሮናል፣ ጸጋው በዝቶልናል። በቃ በጣም የሚገራርሙ ሐሳቦች በውስጡ አሉ። ዋጅተነዋል ለጌታ ለኢየሱስ። ከሚዘመሩት መዝሙሮች መካከል አንዱ እሱ ነው። ናና ኢየሱስ ያው የማይቀር ነው። ይሄኛውንም በጉባኤው መዝጊያ ላይ ከሚዘመሩት መዝሙሮች አንዱ ይሆናል። ድንቅ ነው የሚሆነው። ይነዳል። ክብር ለኢየሱስ ይሁን። ሃሌሉያ። እና ያንን እናደርጋለን። እንጸልይና እናብቃ። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። ቃልዬም ቅዱሴም ጌታ ኢየሱስ ይባርካችሁ። በዚህ አብራችሁኝ የቆያችሁ ከ500 በላይ ሰዎች ያው አንዳንዱ ሲወጣ አንዳንዱ እየገባ ማለት ነው። ብዙዎች በመልእክቱ እንደተጠቀማችሁ አምናለሁ። ጌታ ኢየሱስ ዘመናችሁን ይባርክ። እንወዳችኋለን። ተዘጋጁ። ጌታ ኢየሱስን ለመቀበል የምትፈልጉ ሰዎች ሐዋሳማ አካባቢ ያላችሁ በዕለቱ መምጣት እንድትችሉ ካሁኑ ልባችሁን የማዘጋጀት የመጸለይ ድርሻ እንድትወጡ አደራ ላለሁኝ። ምርኮ ይሰጠናል ጌታ። እንጸልይና እናበቃለን። ጻድቅ አባት እግዚአብሔር ሆይ እናመሰግንሃለን ስለነበረን ጊዜ ሁሉ። አባቶች ስላከበርከን፣ ይህንን የወንጌል ይህን የሰማይ ራእይና ግብ ሸክም ስለሰጠህን፣ ቀሊልና ልዝብ የሆነውን ሸክምህን ስላሸከምከን ጌታ ሆይ እናከብረሃለን፣ እናመሰግንሃለን። ከባዱን ነገር ጥለነዋል። አሁን ያሸከምከን ቀሊል ነው፣ ደስ የሚል የኔ ሊሆን የሚወድ ማንም ቢኖር መስቀሉን ተሸክሞ በኋላ ይከተለኝ እንዳልክ ጌታ ሆይ አንተን የምንከተልበትን ጥበብ፣ ጸጋ፣ አቅም ስለሰጠህ እናመሰግንሃለን። ይህ ደግሞ እንዲበዛልን እንጸልያለን። የታቀደው ይህ የሐዋሳ ለኢየሱስ በሚል መሪ ቃል የተዘጋጀውን ክሩሴድ ጌታ ሆይ በመንፈስ እንድታከብረው፣ በመገኘት እንድትቀድሰው። ሃሌሉያ። አንተ ራስህን እንጠራሃለን። በዛ ስፍራ መገኘት እንዲመጣ፣ የሚባርክ እጅህ እንዲዘረጋ፣ የሚቀድሰው እጅህ እንዲዘረጋ፣ የሰዎች እንቆቅልሽ እንዲፈታ፣ የአጋንንት አሽክላ እንዲቆራረጥ፣ የጥንቆላ የድግምት የአስማት አሰራር ሁሉ ድባቅ እንዲመታ
እንጠራለን ስምህን። ከዚህ ቀን ጀምሮ በምድሪቱ ላይ ያንተ ኃይል እንዲገለጽ እንጸልያለን። በዛ ስፍራ ላይ የሚሰሩ ክፉ መናፍስቶች ሁሉ በስምህ ስልጣን ለዘላለም ስራቸው የፈረሰ ይሁን። እቅዳቸው ሁሉ የፈረሰ ይሁን። የጥፋት አጀንዳ ሁሉ በጌታ በኢየሱስ ስም ለዘላለም የፈረሰ ይሁን። አለቃ ነኝ የሚል መንፈስ የተመታ ይሁን ከአየሩ ላይ በጌታ በኢየሱስ ክርስቶስም። ልታጸዳ ያሰብከው በምድሪቱ ላይ መተ ልታጸዳ ያሰብከው ነገር በሙሉ እንዲጸዳ እንጸልያለን። ክብር ሁሉ ለአንተ ይሁን። አባ እናመሰግንሃለን። ከኛ የሆነ አንዳች ነገር የለም። ሁሉ ካንተና ባንተ ላንተ ነው። በጌታ በኢየሱስ ስም የሚድኑ ነፍሳት ከዚህ ቀን ጀምሮ መጠራት ይጀምሩ። መንፈሳቸው ውስጥ ይህንን እውነት አክብደው ጌታን ካልተቀበሉ መዳን እንደማይችሉ መትረፍ እንደማይችሉ ይወቁ። መንፈስ ቅዱስ ወቅሰህ እንድታመጣቸው ነው ጸልያለሁኝ። ሃሌሉያ። አንተም በሚሽን ውስጥ ስላለ ኦልሬዲ ስራውን ስለጀመርከው ጌታው እናመሰግንሃለን። የነካኸው ሁሉ ስለሚመጣ ብዙ ድንቅና ተአምር ስለሚሆን ሰዎች ስለሚጽናኑ በአዲስነት ስለሚወጡ እናመሰግንሃለን። እኔንም ወገኖቼንም ይህንንም ዝግጅት ለታመኑት ለአንተ ክንዶች አደራ አሳልፌ ሰጠሁኝ። ክብር ሁሉ ለስም ይሁን። እንወድሃለን፣ ከፍ ከፍ እናደርግሃለን። የኛ ሐሴት ያንተ ከፍታ ነው ጌታ ሆይ። የኛ የልብ ኩራት ያንተ ከፍ ብሎ መታየት ነው። ምስጋናዎች ሁሉ ላንተ፣ ክብር ሁሉ ላንተ፣ ስግደት ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም። ለፍጡር የተሰጠ የተነሰነሰ ነገር በሙሉ ገቢ ስለሚሆን እናመሰግንሃለን። ወደ መንግስት ስለሚጨመር እናመሰግንሃለን። ሃሌሉያ፣ 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 ሃሌሉያ። የሚወድቅ ነገር ስላለ እናከብረሃለን። በምድሪቱ ላይ አንድ የሚገረሰስ የመናፍስቱ ዓለም ጥልቅ አሰራር የሚወድቅ ስለሆነ እናመሰግንሃለን። እንዲሁ አይደለም የሚደረገው፣ በመንፈስ ዓለም የሚሰራ ስራ ስላለ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ያህዌ ለዓለምና ለዘላለም አሜን። ወዳችኋለሁ ወገኖቼ። ጸጋ ይብዛላችሁ፣ ሰላማችሁ ይብዛ። ተባረኩልኝ። ደህና ደሩ። ወዳችኋለሁ። ተባረክ ትዝዬ፣ በጣም እንወዳለን። በጣም ትዝዬ ስለሰጠን እድል ተባረክ። ደስተኞች ነን። ቅዱሴ መልካም አዳር። አመሰግናለሁ። ከላይ ያላችሁ ተባረኩ። 400 ሰዎች ጌታ ይባርካችሁ። መልካም አዳር። አሜን አሜን። ባይሽ